ታላቅ የመጽሐፍ የምረቃ በዓል በጀርመን ፍራንክፈርት ከተማ ብዕርና ባሩድ የተሰኘው ትላንትናን የዋጀው ዛሬን እየፈተሸ ነገን የሚያነጽረው በፖለቲከኛና ደራሲ አንዱዓለም አራጌ የተከተበው አዲስ ድንቅ መጽሐፍ እነሆ ቅዳሜ ፌብሩዋሪ 21 2026 ከቀኑ በ14 ሰዓት ጀምሮ በጀርመን ፍራንክፈርት ከተማ ኒድዛልባው ላይ በደማቅ ሁኔታ ይከበራል። ልብ በሉ፣ በዚሁ በመጽሐፍ የምረቃ ዕለት መታሰቢያ ቀጸላ መድረኩን ትመራዋለች የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም፣ አንጋፋው ጋዜጠኛ ነጋሽ መሐመድ፣ ዕውቁና ተወዳጁ ደራሲ ዶክተር ይስማክ ወርቁ በቦታው በእንግድነት በመገኘት መጽሐፉን ይገመግሙታል። ሁሉም ኢትዮጵያዊ በዚህ ብዕርና ባሩድ በተሰኘው ድንቅ መጽሐፍ ምርቃት ላይ እንዲገኝ ጥሪያችንን እናስተላልፋለን። ለበለጠ መረጃና መጽሐፉን ባሉበት እንዲደርሱ ከፈለጉ ደግሞ በ0173 94 9032 0157 73 91 27 94 ላይ ይደውሉልን። ብዕርና ባሩድ ታላቅ የመጽሐፍ ምረቃ ስነ ስርዓት ሀገረ ካውፒ የተሰኘው ፖለቲካ ቀመስ ልቦለድ መጽሐፍ በዋሽንግተን ዲሲና አካባቢው ነዋሪዎች ሊመረቅ ነው። በዚህ የምረቃ ስነ ስርዓት ላይ በመገኘት የደራሲው ፊርማ ያረፈበት መጽሐፍ እንዲያገኙ ከዕውቁ ፖለቲከኛ አቶ ልደቱ አያሌው ጋር ፊት ለፊት ተገናኝተው በሀገራችን የዛሬና የነገ ዕጣ ፈንታ ዙሪያ እንዲወያዩ በአክብሮት ተጋብዘዋል። የፊታችን ቅዳሜ ፌብሩዋሪ 21 ከቀኑ 2 ፒኤም ጀምሮ አድራሻ 7500 ማፕል አቬኑ ታኮማ ፓርክ ሜሪላንድ። አዘጋጆች የልደቱ አያሌው የሐሳብ አድናቂዎች። እስካላወቁት ድረስ ቀላሉ ነገር ከባዱን በጣም ከባድ ነው። ከጅምሩ የንግድ ድርጅቶን ከማዋቀር እስከ ወለም ዘለም የማያስብለው የታክስ ጉዳይ እርሶን ሆኖ ጥርት ግልጥ ያለ የግለሰብም ሆነ የግል ድርጅት የሂሳብ አደረጃጀትና የታክስ ሪፖርት የሚሰራሎ ሐሳቦን የሚጥሉበት ራፒድ ታክስ እነሆኝ የእርሶ አገልጋይ እያለ ነው። በ404 296 3088 ላይ ሲደውሉ ለአከ ማለደን ያገኙታል። የአእምሮ ሰላሙን ይጠብቁ። በአንድ የስልክ ጥሪ ሁሉንም ጉዳይ ይጨርሱ። እንኳን ለጳጉሜን የኢትዮጵያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለሰባተኛው ዙር የጳጉሜን ዓመታዊ አዋርድ ምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የሕዝብ ተቋም ነው። ነው የዘንድሮ 2026 ዓ.ም ሰባተኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢ የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ።
ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያ በርካታ ክስተቶች እየተስተናገዱ ነው። ኢትዮጵያ መጪ ጊዜዋ ወደ አደጋ ውስጥ ሊሆን እንደሚችል የተለያዩ የፖለቲካና የዲፕሎማቲክ ማህበረሰብ አካላት እየገለጹ ይገኛሉ። ዓለም አቀፉ የግጭት ተንታኝ ቡድን ICG ሰሞኑን ባወጣው ሪፖርት በኢትዮጵያና በኤርትራ መሃል የሚኖረው ጦርነት ሊፈነዳ የሚችልበት እድል ሰፊ እንደሆነ ነው በዘገባው ወይም በሪፖርቱ ያመላክተው። የትግራይ ክልልን በመቆጣጠር በበላይነት የሚገኘው የህዝባዊ ወያኔ ሓርነት ትግራይ አመራሮችም ለኢትዮጵያና ለትግራይ ህዝብ ጥሪ አድርጓል። የማይቀር ጦርነት እየመጣ እንደሆነ ነው ፍንጭ የሰጡት። ለሞኑ በኢትዮጵያ ያለው አጠቃላይ ሁኔታ እንዴት ይታያል? ምርጫ ለማካሄድ ያገዛዙ የተለያዩ መዋቅሮች ከፍተኛ ዝግጅት እያደረጉ ይገኛሉ። አንዳንድ የተቃዋሚ ፓርቲዎችም በምርጫው ላይ ለመሳተፍ ከወዲሁ በሂደት ውስጥ መግባታቸውን አሳውቀዋል። ምርጫውንም በተመለከተ ምን ነገሮች ሊከሰቱ ይችላሉ የሚሉትን ሌሎች ጉዳዮችንም በማንሳት ከፖለቲከኛው ኤፍሬም ማዴቦ ጋር የምናደርገውን ቆይታ ነው ለዛሬ ይዘን የቀረብ ነው። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ተናስተኛ አቶ ኤፍሬም ተናስልኝ መሳይ እንደምን አለ? እንዴት ሰነበትክ አቶ ኤፍሬም? ሰሞኑን በአንድ የውይይት መድረክ ላይ በተለይ ምርጫውን በተመለከተ አቋምንና የተለያዩ እይታዎችን ተጋርተናል። ነገር ግን ሰፊ እንደው መድረክ አመቻችተን በተለይ ምርጫውን ከምርጫውን ባሻገር ኢትዮጵያ ላይ ያንዣበበ ያለውን ጦርነት እንዴት ነው የምትመለከተው? እንዴት ነው የምታየው የሚለውን አጠቃላይ ሁኔታውን በተመለከተ ያንተን ዝርዝር እንደው እይታ ለመጋራት በሚል ነው ይሄን መድረክ ያዘጋጀ ነው። እንደው በአጠቃላይ ወደ እያንዳንዱ ጉዳይ ከመምጣቴ በፊት ባለፈው ከተገናኘንበት ጊዜ በኋላ ያለው የኢትዮጵያ ሁኔታን እንዴት እየተከታተልከው ነው? ነገሮች እየከፉ ወይስ እየረገቡ መጥተዋል? ኢትዮጵያ ዙሪያውን እየተከበበች ነው። ያገዛዙ ሰዎች ኢትዮጵያ በፖለቲካ በዲፕሎማሲው በብዙ መንገዶች የተሻለ ቁመና ስላገኘች ነው ትኩረት የተሰጣት የሚል ነገር እያነሱ ነው። እውነት የተለያዩ ሀገራት መሪዎች የተለያዩ ተቋማት ኃላፊዎች ወደ ኢትዮጵያ የሚመጡት ኢትዮጵያ በዲፕሎማሲው አቅሟን በመገንባቷ ወይስ በጥባጭ በመሆኗ ከዛ ጋር የተያዘ ጉብኝት ነው ወደ ኢትዮጵያ ያደረጉት የሚለው እንግዲህ እንደየቆምንበት የፖለቲካ አቋም የሚወሰን ይሆናል። ለማንኛውም እንዴት እየተከታተልኩ ነው? ኢትዮጵያ ጉዳይ ወዴት እየሄደ ነው? ቴንክ ዩ ያው የኢትዮጵያ ጉዳይ ዴፊኒትሊ በተለይ ያለፉት 3 እና 4 ዓመታትን የኢትዮጵያ ጉዳይ በቅርብ ሆነ ከተከታተልከው የመሻሻል ከዓመት ወደ ዓመት አይደለም። በዚህ ሳምንት የነበረው የኢትዮጵያ ሁኔታ ወደሚቀጥለው ሳምንት ሲሸጋገር እንኳን የከፋና ወደ ባሰ ሁኔታ እየሄደ ሲሄድ ነው የምናየውና እኔ በተለይ በቅርብ ጊዜ አንዳንድ ጊዜ እንደውም 30 እና 40 ዓመት የተከታተልኩትን የኢትዮጵያ ፖለቲካ አት ሃየር ሌቨል የተከታተልኩትን የኢትዮጵያ ፖለቲካ ምን ያገባኝ ካሁን በቃ እኔ እድሜም ጨምሯል ምን ብያለሁ ብተውስ የሚል ተስፋ መቁረጥ ድረስ ነው የሚያስገባኝ። ደግሞ እንደዛ አስብና በነጋታው ስነቃ ደግሞ ለሀገሬ አይደለም ወይ እላለሁና really በጣም ከምን ጊዜም በላይ ኢትዮጵያውያን ስለ ኢትዮጵያ ማሰብ ብቻ ሳይሆን ስለ ኢትዮጵያ ምን ማድረግ አለብን ብለን ሌላው ነገራችንን ትተን ስለ ኢትዮጵያ ምን ማድረግ አለብን የሚለውን ጥያቄ መመለስ ያለብን ጊዜ ላይ የደረስን ይመስለኛል። ይሄንን ጥያቄ በሚገባ በቶሎ ካልመለስንና ለዚህ እብድ ሰውዬ ተከታታይ አመታትን የምንሰጠው ከሆነ የምናወራው ጥያቄ ስለመመለስ ሳይሆን ኢትዮጵያ የምትባል ሀገር ነበረች የሚል ቦታ ላይ ነው የምንደርሰውና እሱ ነው የሚያስፈራኝ። ባለፉት በዚህ በያዝነው የፌብሩዋሪ ወር ብቻ የተለያዩ ሪፖርተርስን ብትመለከት ቅድም አንተ ያነሳኸው የዚህ የዓለም አቀፍ የክራይሲስ ቡድንን ብትመለከት የተለያዩ ይሄ የዓለም የዜና ምንጮችን አልጀዚራን ጨምሮ የተለያዩ የዓለማችን የዜና ምንጮችን ብትመለከት ያስተላለፏቸው ነገሮች ሪሊ አንድም ኢትዮጵያ ወደ ከፋ ጦርነት የእርስ ኦሮሚያን ጠቅሰው የማነው ኦሮሚያ ውስጥ ሪሊ በአይን የማይታዩ ነገር ግን ግልጽ በሆነ መንገድ
የሚደረጉ ዘረፋዎች፣ ግድያዎች፣ አስገድዶ መድፈር ልቅ የሆነ መምጣቱና በዚህ ተግባር ላይ የሚሳተፉ ደግሞ ከመንግስት ወታደሮች ጨምሮ ከታጣቂዎችና ሌላም መሳሪያ ያነገበ ሁሉ ሪሊ ልቅ የሆነ ሁኔታ ውስጥ መግባቱና ኦሮሚያ ከመንግስት ቁጥጥር ስር መውጣቷን የሚናገሩ ዜናዎች ናቸው የደረሱን። የአማራ ክልል አልነግርህም፣ በየቀኑ አንተ የምትዘግበው ነው። ይኸውና 3ኛ ዓመት ያስቆጠረ ጦርነት አለ። እንደገና ኢትዮጵያ ይሄ ሁሉም ሆኖ እዚህ ሀገር ውስጥ ይሄ ሁሉ ጦርነት ኖሮባትም የራሷን ልጆች ሱዳን ሄደው እንዲዋጉ ቤሻንጉል ውስጥ ለዚህ ማነው መሐመድ ደጋሎ ፎርስስ ማሰልጠያ ቦታ መስጠቷን ሮይተር ተናግሯልና ይሄ ደግሞ እዚህ ሀገር ጭምር የዚህን ሀገር ባለስልጣኖች ጭምር ብዙውን የዓለም ፖለቲከኛ ትኩረት ስቧል። እነ ሳውዲንም ስቧል። እና እነ ሳውዲ አዲስ አበባ ነበሩት እዚህ እንደሆነ ማነው ኤርዶዋንም አዲስ አበባ ነበረ። እነዚህ ሰዎች አዲስ አበባ የሄዱት የአዲስ አበባ የኢትዮጵያ መሪዎች የዲፕሎማሲ ችሎታቸው ስለበለጸገና ከፍተኛ ስለሆነ ሳይሆን ኢትዮጵያ የምትሄድበት መንገድ ስላሳሰባቸው ነው ኢትዮጵያ የመጡት። ከሳውዲም መሪዎች ከማነው ተልእኮ ቡድን ጋር ከኦርዶጋንም ጋር የተደረገው ንግግር ስታይ የኢትዮጵያን መሪዎች ያስደሰተ አይመስለኝም። ምክንያቱም የተናገሩት ማስጠንቀቂያ ነው። እና እንደገና አሁን ደግሞ በዚህ በላስት ዊክ ኤንድ ሃፍ ባለፉት 2 ሳምንት አካባቢ ደግሞ በጣም የሚያስፈራና ሪሊ ይሄ ነገር ከሆነ የኢትዮጵያ መጨረሻ ሊመጣ የሚችል መሆኑን ያሳየን የኢትዮጵያ ከባድ መሳሪያና ከፍተኛ ቁጥር ያለው የኢትዮጵያ ወታደር ከያለበት ተጠራቅሞ ወደ ትግራይ ድንበር እየሄደ መሆኑን ነው የሚያሳየው። ይሄ በአንድ በኩል ከህወሓት ፎርስስ ጋር ለመዋጋትም ሊሆን ይችላል፣ በአንድ በኩል ደግሞ ከኤርትራም ጋር ኤርትራም ያለችው በዛ በኩል ስለሆነ ከኤርትራም ላይ ያተክሮ ሊሆን ይችላል እና በጣም የሚያስፈራ አይነት ሁኔታ ውስጥ እየገባን ነው። እኔ ኢትዮጵያ ውስጥ በነበርኩበት ጊዜ ከህወሓት ጋር የተደረገውን ጦርነት በቅርበት ተከታትያለሁ አዲስ አበባ ሆኜና ያኔ የነበረውን የኃይል አሰላለፍ ስትመለከት የኢትዮጵያ ጦር በዚህ በህወሓት ኃይሎች በተኛበት እንደታረደ የሄደ ወደ ኤርትራ ነበርና ተደራጅቶ የተመለሰው ከድጋፍ ሁሉ የኤርትራ መንግስት ወታደሮች ድጋፍ ሁሉ የተሰጠው ወደ የተመለሰው ወደ ኢትዮጵያ በኤርትራ ድጋፍ ነው። ኤርትራ በዛ ጦርነት ላይ ምን አይነት አስተዋጽኦ እንዳደረገች ጠቅላይ ሚኒስትሩ ፓርላማ ውስጥ የተናገረ ስለሆነ አልደግመውም። ከዛ እንደገና የህወሓት ሰኔ ወር ላይ የኢትዮጵያ መንግስት መቀሌ ለቆ ሲወጣ የቶታሊ ትግራይ ለቆ ሲወጣ የህወሓቶች መቀሌ አርፈው አልተቀመጡም። ሂሳብና አማራውን ሂሳብ እናወራርዳለን ብሎ ወደ አፋርና ወደ አማራ ክልል ነው የመጡት። ያኔ ለአማራ ፋኖ ከተላለፈው መልእክት አንዱ የክልሉ መሪዎችም የአዲስ አበባ ያለው የአብይ አስተዳደርም ያስተላለፈው ለየክልሉ ኃይልና ለፋኖ ጥሪ የተላለፈው ምንድነው? ኑና ሀገራችሁን አድኑ ነው። ተሰልፈው ሀገራቸውን ለማዳን ተሰልፈው የሰሩትን ስርዓት አለ። ፋኖ የተሰለፈው ከማዕከላዊ ከኢትዮጵያ ወታደር ጋር ነው። ኤርትራም ከኢትዮጵያ መንግስት ጋር ነው። በአጠቃላይ ብዙ ኃይሎች ነበሩ ከህወሓትን የገጠሙ የኢትዮጵያ ኃይሎች። ስማቸው እንኳን የኢትዮጵያ ጥምር ኃይሎች ነበር የሚባለው። ያን ጊዜ መከላከያ ብቻ አልነበር የሚባለው። ዛሬ ያ ሁሉ ፈርሶ የኢትዮጵያ መንግስት ከፋኖ ጋር እየተዋጋ ነው። የኢትዮጵያ መንግስት ከኤርትራ ጋር ሊዋጋ አሁን ትንሽ ነው የቀረው። የኢትዮጵያ መንግስት ትግራይ ሌላ አዲስ ዙር የጥፋት ጦርነት ለመጀመር ከፍተኛ መሳሪያ በስዕሉ ሁሉ በቪዲዮ ሁሉ ተደግፈው እየታዩ ነው። ከፍተኛ ኃይል ያለው ወታደርና ከባድ መሳሪያ ወደ ትግራይ እያዞረ ነው። ምንድነው እንዲህ አይነት የኃይል አስተላለፍ በ2 እና በ3 ዓመት ውስጥ ሊሆን ይችላል? ለምንድን ነው ይሄ ሁሉ ችግር ኢትዮጵያ ላይ የደረሰው? ኢትዮጵያ ውስጥ እንኳን የዲፕሎማሲ ችሎታ አገር እንዴት ኢትዮጵያ በጣም ትልቅ አገር ነው። በዓለም ላይ ካሉ አገሮች ትልቅ አገሮች አንዱ ኢትዮጵያ በፖፑሌሽን ብታየው በቆዳ ስፋቱ ብታየው ፕላስ በፖለቲካል ኢምፖርታንሱ ለረጅም ጊዜ ፖለቲካል ኢምፖርታንት አስፈላጊ ሆኖ የቆየ አገር ነው ኢትዮጵያ የሚባለው አገር። የዚህ ትልቅ አገር መሪ እንኳን ይሄንን አገር ሊመራ ሪሊ እዛ ተወልዶ ያደገበት ምንድነው የሚባለው በሻሻ የሚባለውን ቦታ ሄዶ አንድ ቀበሌ መምራት የማይችል ሰው አገር ሰጠን
ቶታሊ ከጦርነት ወደ ጦርነት ከሲቪል ጦርነት ወደ ሌላ ሲቪል ጦርነት እንደገና ከሁለት እና ከሶስት ሲቪል ጦርነት እንደገና ወደ ዓለም አቀፍ ጦርነት አገሪቷን እየወሰዳት ነው። ምንድነው የቀረን? እና እኔ የሚያስፈራኝ እቺ ሀገር ሪሊ ኢትዮጵያን ባለፉት 50 ዓመታት ትልልቅ ጥፋቶችን አጥፍተናል። አሁን ግን ከነዛ ሁሉ ጥፋቶች ተበልሰን አንድ ላይ ሆነን ለዚህ ይሄ ሰውዬ እያደረሰ ያለው መፍትሄ የኢትዮጵያ ሕዝብ ጋር ሆነን ተከላክለን እቺን ሀገር እንድትቀጥል ካላደረግን የሚመጣው ጊዜ በጣም 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 አሳሳቢና የሚያስከፋ ነው። አቶ ኤፍሬም እንግዲህ ይሄንን ለኢትዮጵያ ሕዝብ እየተነገረው አይደለም። በአብይ አህመድ እጅ ስር የሚገኙ መገናኛ ብዙሃን በአጠቃላይ የሀገሪቱ የሚዲያ አውታሮች በሙሉ ሌላ ዓለም ላይ ነው ያሉት። አሁን እንደኛ አይነትና አንዳንድ ሚዲያዎች ትንሽ እንደው ሰንጥቀው ገብተው ህብረተሰቡ ጋር ደርሰው ግድን ለማገሪቱ አደጋ ላይ ነው ያለችው የሚል የሆነ የማሳሰቢያና የመዘጋጃ ጊዜ እንዲኖራቸው መረጃ ከሚያቀብሉት ጥቂት ሚዲያዎች ባሻገር አብዛኛው የአብይ አህመድ ሚዲያዎች ሌላ ዓለም ላይ ነው ያሉት። ስለዚህ ህዝቡ ምንድነው መዘጋጀት ያለበት? እየሰማ ያለው ነገር ሌላ ነው። ሚዲያዎቹ የሚናገሩት ስለ ሌላ ኢትዮጵያ ይሁን በአጠቃላይ ኢትዮጵያን የሚገልጽ ነገር አይደለም የሚሰማባቸው። አብይም በዚህም በዛም እያለ ብልጭልጩንም የተወሰኑ ነገሮችንም በማሳየት የህዝቡን የትኩረት አቅጣጫ ወደ ሌላ ለማድረግ ከፍተኛ ዘመቻ ውስጥ ገብቷል። በዚህ ሁኔታ ህዝቡ ምንድነው መረዳት ያለበት? ትክክለኛውን ነገር እንዲያገኝስ ምን መደረግ አለበት? የኢትዮጵያ ህዝብ በእርግጥ ከመንግስት ሚዲያዎች የሚቀርብለት ዜና የኢትዮጵያን እውነታ የሚነግረው ዜና አይደለም። ግን እንደዚህ አይነቱ መንግስት በሚቆጣጠራቸው ሚዲያዎች የኢትዮጵያን ህዝብ ብቸኛ የሚዲያ ሶርስ ሆኖ የሚቆጣጠርበት ዘመን አልቋል። የለም ያ ዘመን አሁን። እሱ እኔ ኢትዮጵያ ውስጥ ያለው ተማሪና ሰራተኛ ያለው በደርግ ጊዜ ቀረሱ። አሁን የተለየ ጊዜ ነው ያለው። አሁን እያንዳንዱ ኢትዮጵያ አብዛኛው አሁን ለምሳሌ ኢትዮጵያ ውስጥ በእጁ ላይ ስልክና ኢንተርኔት ሰርቪስ ያለው ሰው ምን እንደሚካሄድ ኢትዮጵያ ውስጥ ከተለያዩ እንትኖች ከተለያዩ የዜና ምንጮች መስማት ይችላል። እኔ ኢትዮጵያ ውስጥ በነበርኩበት ጊዜ ከተረዳኋቸው ብዙ ነገሮች ውስጥ አንዱ በአካልም ብዙ ቦታዎች ሄጄ ከሰዎችም ጋር ሲገናኝ በተለያየ እንትን ሰው ከኢትዮጵያ የዜና ሚዲያዎች ይልቅ ትኩረቱ ሁሉ ዩቲዩቦች ላይ ነው እንጂ ሪሊ የኢትዮጵያን ዜና የኢትዮጵያን ቴሌቪዥን የዜና ምንጭ ነው ብሎ የሚያይ እንትን የለም። ፕላስ ከሱም በላይ ደግሞ እንደገና አማራ ክልል ውስጥ ምን እየተካሄደ እንደሆነ አማራ ክልል እኮ ስንል ደብረ ብርሃን እኮ ነው። በኢትዮጵያ በመላው ኢትዮጵያ ውስጥ የሚገኘው አማራ ራሱና አማራው የደረሰበትን በደል የሚያውቁ ኢትዮጵያዊ ሁሉ አማራ ክልል ውስጥ ምን እየተካሄደና ለምን ያክል ጊዜ እየተካሄደ እንደሆነ በሚገባ ያውቃል። ትግራይ ውስጥ ምን እንደሆነ፣ ትግራይ ከቁጥጥር ውጭ እንደሆነ፣ ትግራይ ባለፈው ምርጫ ያልተሳተፈ አሁንም የመሳተፍ እድሉ የመነመነ እንደሆነና ሪሊ ከመንግስት ጋር ያለው ግጭት አሁንም ከፍተኛ ላይ ደረጃ ላይ ደረሰ እንደሆነ የኢትዮጵያ ሕዝብ በደንብ ይረዳል። ይሄንን ሪሊ የህወሓት ኃይሎች መከፋፈል ፋክት የዛሬ 5 ዓመት የህወሓትና የኢትዮጵያ መንግስት ጦርነት ሲጀመርና አሁን ላይ ያለው የህወሓት አቋም ተመሳሳይ እንዳልሆነ ብዙ ኢትዮጵያውያን ያውቃሉ። እና ይሄ ከውጭ ሚዲያዎች ከተለያዩ ከዚህ ከአንከር ሚዲያ ከተለያዩ የኢትዮጵያ ሚዲያዎች አንተን ከመሳሰሉ የተለያዩ ሚዲያዎች የሚተላለፍበትን መልእክት የኢትዮጵያ ህዝብ ይሰማል። ሰምቶም ሪሊ አንዳንድ የገዢው መደብ ደጋፊዎችና ከነሱ ጋር የሆኑ ሰዎች ኦፍ ኮርስ ቃል ለቃል ይሰልቡ የለ እንደ አንተን እንዲህ ይሳደባሉ እኮ ግልጽ ነው። ይሄ በኢትዮጵያ ፖለቲካ ውስጥ የተለመደ ነገር ነው። የገዢው መደብ እንትኖች ሁሌም ከዚህ በፊት ተቃዋሚ የነበሩ ሰዎችን ጨምሮ ሪሊ እነሱ ከሚቆጣጠሯቸው ሚዲያዎች ውጭ የሚመጣውን ወሬ እንደ ቆሻሻ ወሬ እንደ ኢትዮጵያ ጠላት ወሬ እኔ ራሴ ይሄው የኢትዮጵያ ጠላት ከተባልኩ እኮ ቆየሁ።
እኔ የኢትዮጵያ ጠላት ከሆንኩኝ ኢትዮጵያ ከወዳጅ የላትም ማለት ነው። ኢትዮጵያ የሚወዳት ሰው ሪሊ እውነቴን ነው ከልቤ ነው የምናገረው። ኤፍሬም የኢትዮጵያ ጠላት ከተባለ ኢትዮጵያን የሚወዳት ሰው የለም ማለት ነው። ያን ያክል ነው ኢትዮጵያ የምወደው እና የኢትዮጵያ ሕዝብ ደፍኒትሊ ይሰማል። መረጃው ሙሉ አንዳንድ ጊዜ ትንሽ ቢቆዩም መረጃው ይደርሰዋል። ግን ይሄንን ሕዝብ ሪሊ ማስተባበር አልተቻለም። ሕዝብና ውሃ አንድ ነው። ውሃ ሪሊ ትልቅ ፓወር የሚወጣው ትልቅ ኃይል የሚወጣው ነገር ነው። ውሃን ገድበህ በደንብ በስነስርዓት ገድበህ ቦታ ሲዘህ ምን ስታደርገው ኤሌክትሪክን የመሰለ በዓለም ላይ ትልቁን ነገር ይሰጣል። ሞር ትልቅ ወንዝን ከገደብክ ደግሞ ኃይሉ የጨመረና ኢንፋክት ከአንድ ሀገር አልፎ ሌሎች ሀገሮችም የሚሸጥ ሊሆን ይችላል። ውሃን ካልተቆጣጠርከው ግን አንተኑ ሊያጠፋ ይችላል። ህዝብም እንደዛው ነው። ህዝብ ኃይሉ እንደ ውሃ ነው። ግን ህዝብን ካላደራጀኸው አመራር ካልሰጠኸው እንደ ውሃ ያበላሻል እንደ ውሃ። ምክንያቱም ሪሊ ህዝብ ውስጥ የተለያየ ሰው ነው ያለው። ይሄን የተለያየ ሰው የተለያየ እይታ ያለ ሰው የተለያየ ስትራቴጂክ አመለካከት ያለ ሰው የተለያየ ስልት ያለ ሰው ይሄንን ሰው ወደ አንድ ማዕከል አምጥተህ እዚህ ጋር አንተ ሄድ እዛ ጋር አንተ ሄድ እዚህ ጋር እናንተ ሁኑ ብለህ በስነ ስርዓት አሰልፈህ ለዚህ ለትግል ካላደራጀው በስተቀር ህዝብ ዛሬ ይነሳና ድብልቅልቁ ወጥቶ በነጋታው ይጠፋል። ከዛ 6 ወር አታየው። እኛ ኢትዮጵያውያን በተለይ የኢትዮጵያ ኤሊት የፖለቲካ ኤሊት በተለይ የፖለቲካ ኤሊቱ በከፍተኛ ደረጃ ከወደቀበት ነገር አንዱ የኢትዮጵያን ህዝብ ማሰባሰብ ማደራጀትና ለራሱ በቃ አሁን ለደረሰበት ይሄ ዘርፈ ብዙ ችግር ኢትዮጵያ ውስጥ ችግር አለ ያለው ዘርፈ ብዙ ችግር ነው ያለው። በጣም ብዙ ችግር ነው ያለው እና እነዚህን ችግሮች ለመቋቋም እነዚህን ችግሮች እየቀነሱ ለመሄድ የመጀመሪያው ስራ አሁን በስልጣን ላይ ያለው መንግስትን ማስወገድ ነው እና የራስህ የሆነ መንግስት እንዲኖር በሽግግር ውስጥ ማለፍ አለብህ ብለን ይሄን ህዝብ ማደረጋት አለብን። አንዱ የወደቅነው እሱ ላይ ነው እና የህዝብን አመለካከት ስንመለከት ሪሊ ከዚህ ደረጃ ማየት ነው ያለብን። ህዝብ አያውቅም ሰምቶ ዝም ይላል። አንዴ ሰምቶ ዝም ላይ ነው። አሁን እንግዲህ ምናልባት አሁን ካለንበት ሁኔታ ተነስተን ምን ማድረግ እንችላለን የሚለው ነገር እንግዲህ ትልቅ ፈተና ሆኖ ለሁላችንም ቀርቧል። ምናልባት ይሄንን ቪዲዮ የሚመለከት እንግዲህ ይሄ ሰሞኑን አብይ አህመድ ወለጋ ሄዶ ያደረገው ነው የሚታዩት ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ ነው። ወለጋ ምድር ነው በ10 ሺዎች ኢትዮጵያውያን ያለቁበት አሁንም ድረስ የታጠቁ ኃይሎች በግራ በቀኝ የተለያዩ መንደሮችን የተቆጣጠሩበት ሌላው ቀርቶ ሌሎች ኃይሎችም ጭምር ከ20 እና 30 በላይ ወረዳዎችን ተቆጣጥረው ያሉበት አካባቢ ነው። አሁንም ወለጋ ከፍተኛ የሆነ ችግር ያለበት በ10 20 ሺህ 30 ሺህ የሚቆጠር በአንድ አካባቢ የሚገኝ ህዝብ ለረሃብ ተዳርጎ የእርዳታ ያለ ጥሪ እየቀረበበት ያለ አካባቢ ነው። ሰሞኑን አብይ አህመድ ወደዛ ሄዷል። ነቀምት ከተማን በብልጭልጭ አምፖሎች ቦግ አድርጎ በማሳየት ይህንን በቴሌቪዥን በተደጋጋሚ ለህዝብ እንዲቀርብ በማድረግ ወለጋም በእጃችን ነው አይደለም ሌላው አካባቢ ይሄ የጸጥታ ችግር አለበት የሚባለው ወለጋም ይሄው እንደፈለግን ገብተን እንዲህ ልማት እየሰራን ነው የሚል መልእክት ለህዝቡ እንዲደርስ ተደርጓል። አዎ ህዝቡ እየተከታተላቸው እንዳልሆነ ይታወቃል። ግን ደግሞ እስከመቼ አብይ አህመድ እንደዚህ ያደረገ ይቀጥላል? ሀገር እየፈረሰ ነው። አሁን ደግሞ የሌሎች ኃይሎችን ፍላጎት የሚፈጸምባት ሀገር ሆናለች ኢትዮጵያ። የፕሮክሲ ዋር የሚባለው ይሄ የሶስተኛ ወገን ጦርነት ኢትዮጵያ ምድር ላይ ሊሆን የሚችልበት እድል ሰፊ ነው። የራሳችን አላነሰ ከእንደገና የሌሎች ሀገራትን ጉዳዮች በራሳችን ሜዳ ላይ በራሳችን ህይወት እየገበርን እንዲህ አይነት አደጋ ውስጥ ገብተናልና እስከ መቼ ይዘልቃል? እንዴት ነው ታዲያ ይህን ህዝብ ወደ ትግል የምናመጣው? አብይ አህመድ በዚህ አይነት ሁኔታ ከቀጠለ ኢትዮጵያን ለማፍረስ ምንም የሚከለክለው ነገር እንደሌለ ነው ከሁኔታው የምንረዳውና መቼ እንነሳ ታዲያ? መቼ ህዝቡ የመጣበትን አደጋ ለመከላከል ሆ ብሎ ተነስቶ ከሚታገሉ አካላት ጎን ይቆማል? አቶ ኤፍሬም
ያው እንዳልከው ጠቅላይ እኔም ከተከታተየ ነበር በቅርቡ ወለጋ ሄዶ ነበር ኢንፋክት የኦሮሞ ነጻነት ግንባር መግለጫ ማውጥቶ ነበር በዚህ ጉዳይ ላይ አብይ የአማራ ክልል ምንም የፋኖ እንቅስቃሴ እንዳበቃለትና ምንም ነገር እንደሌለ ሪሊ ህዝቡ በዛ እንዳይሰጋ መዋሸት ሲፈልግ ሁለት ሶስት ሰው አንዳንዴ እሱም ያለበት ሁለት ወይ ደግሞ ምክትል ጠቅላይ ሚኒስትሩ ያለበት ሁለት ሶስት ሰው ወይ ባህር ዳር ወይ ጎንደር ይልካል አሁን ደግሞ ወለጋ ምንም ነገር እንደሌለ ለማሳየት ወደ ወለጋ እንትልኳል እስኪ በሌላ በኩል ደግሞ እናንተም ሁሌ የምትዘግቡት ሁሌ ኢትዮጵያ ውስጥ የሚዘገብ የኢትዮጵያ ህዝብ ራሱ ከውስጡ የወጡ ልጆቹ ወንድሞቹ እህቶቹ አባቶቹ እናቶቹ ከቤቱ ወጥተው በባስ አንድ ቦታ ሄደው ባሱ ይወሰዳል እንዳለ ወደ አማራ ክልል ሲሄድ ያልተወሰደ አውቶቡስ አለ እንዴ በኦሮሚያ ክልል ውስጥ ያልተወሰደ አውቶቡስ አለ እንዴ እነዛ ሰዎች ሁሉ የት ገቡ የት ናቸው አሁን ያሉት ይሄንን ነው መጠየቅ ያለብን አብይ አህመድና ጥቂት ሰዎች በሰማይ ላይ ምንም አይነካቸውም በሰማይ ላይ በሄሊኮፕተር ምን ለማንም ሳይናገሩ ምንም ኢንፎርሜሽን በሌለበት ሁኔታ ላይ በሰማይ ላይ በሄሊኮፕተር ወይም ደግሞ በትናንሽ አውሮፕላኖች በአንዴ ተነስተው ወደ ወለጋም ወደ የተለያዩ ቦታዎች ሄደው በጥንቃቄ ቦታው በጥንቃቄ በሚጠበቅበት ቦታ ላይ አርፎ 45 ደቂቃና 1 ሰዓት ወይ 2 ሰዓት ምሳን በልቶ ምን ብሎ ተመልሰው ወደ አዲስ አበባ ሊመጡ ይችላሉ ቁም ነገሩ እሱ አይደለም የኢትዮጵያ ህዝብ አውቶቡስ ይመላለሳል ወይ የኢትዮጵያ ውስጥ በተለይ አማራው ትግራይ እና ኦሮሚያ ክልል ውስጥ ሰዎች ከቤታቸው ወጥተው የመመለስ ዋስትና አላቸው ወይ ዜጎች ይሄንን ነው አይ ቲንክ ማየት ያለብን የኢትዮጵያ እኛም ሚዲያዎችም ሲዘግቡም ሪሊ በደንብ በስነ ስርዓት ህዝቡ እንዲያውቀው ማድረግ ያለባቸው ይሄ ነው ይሄን ስትለው ህዝቡ ውስጡ ያለ ነገር ነውና ውስጡ ያለውን ነገር ስንነግረው ልክ ነው ይላል ያቃል ያኔ ይገነዘባል እና ኢትዮጵያ ዴፊኒትሊ የኢትዮጵያ ህዝብ ቅድም እንዳልኩ ያለበት በደል ዘርፈ ብዙ ነው ብያለሁ በኢኮኖሚ ዘርፍ መሸከም የማይችለው ዕዳ ውስጥ ነው ያለው ሪሊ አስተማሪና የመንግስት ሰራተኛ ሆቴል በራፍ ላይ ሄዶ የሆቴል ትራፊ ማየት ከጀመረ ይሄ ምንድነው በኢትዮጵያ እኔ ባደኩባት ኢትዮጵያ ውስጥ የሀብታምነት ምልክት አዋሳ ውስጥ በታይ ሜዲካል ዶክተሮች ልጆቻቸው የሚማሩት ወይ ኮምቦኒ ነው ወይ ሚሽን ዛላይ ሚሽን ነው በኔ ጊዜ ነው እንግዲህ ማወራለን አዲስ አበባ በታይ የዶክተር ልጆች የሚማሩት ወይ እንግሊሽ ስኩል ነው ወይ ሴንት ጆሴፍ ነው ወይ ካቴድራል ነው ዛሬ የሜዲካል ዶክተሮች እንኳን ልጆቻቸውን እነዛ ትምህርት ቤት ሊልኩ የቤት ክራይ መክፈል አቅቷቸዋል የአንድ የሜዲካል ዶክተር የቤት ክራይ መክፈል ካቃተው ነርሷ ምንድነው የምትሆነው ድሬሰሩ ምንድነው የሚሆነው የቀን ሰራተኛው ምንድነው የሚሆነው ይሄ ከዩኒቨርሲቲ ተመርቀው ከአዲስ አበባ ዩኒቨርሲቲ እንደኔ እኔ ከአዲስ አበባ ዩኒቨርሲቲ ተመርቄ ቤት ክራይ እየከፈልኩ የምግብ ከፍዬ በወር ሴቭ ማድረግ ሰው ነበርኩ በኔ ጊዜ ዛሬ ያ በኔ ጊዜ የነበረው ደሞዝ የሚያገኝ ሰው አዲስ አበባ ውስጥ ነው የሚኖረው 5 እና 6 ሆኖ አንድ ቤት ተከራይተው ካኖሩ በስተቀር አንድ ሰው ብቻውን ቤት ተከራይተው መኖር አይችልም ሰው ቤትን ካልተከራየ የሰው ልጅ የመጀመሪያው ትልቁ ነገር መጠለያ ነው የምትኖርበት ቦታ ነው ለመጠለያና ለምግብ የማይበቃ ደሞዝ ያለው የአዲስ የዩኒቨርሲቲ ግራጁዌት ያለባት ሀገር ናት እንደገና ጦርነት ሲቪል ጦርነት ኦሮሚያ ውስጥ ሲቪል ጦርነት አማራ ክልል ሲቪል ጦርነት ትግራይ ውስጥ የሚካሄድባት ሀገር ናት ሰዎች በማንነታቸው ብቻ እየተነጠሉ ይሄ ነው የማይባል ዘግናኝ ወንጀል የሚፈጸምባት ሀገር ናት ስንት ቪዲዮ ነው የሚወጣው እኔኮ አሁን እንደዛ አይነት ቪዲዮዎች ማየት ይቻላል ያመኛል ይሄን ሁሉ የሚሆንበት ህዝብ ይሄ ልጆቹ ተወስደው የት እንደገቡ ማይታወቅ ህዝብ ነው ሴቶች ወንዶች በቀን ብርሃን ተወስደው የት እንዳለው አመት የሞላቸው ልጆች አሉ አሁን እንደ ገነት አራጊ አይነት ልጆች አመት አለፋቸው አሁን ይሙቱ አይሙቱ ይኑሩ አይታወቅም ይሄ ሁሉ ወንጀል የሚሰራበት ሀገር ነው ይሄን ወንጀል ምርጫው ይሄን ወንጀል ተሸክመን እንሄዳለን ወይስ እናስቆማለን ነው ይሄ ለኢትዮጵያ ህዝብ እንደ ምርጫ መቅረብ አለበት ግን ይሄ እንደ ምርጫ እንዲቀርብ ይሄንን ምርጫ ይዞ የኢትዮጵያ ህዝብ እንደ ሙሉ ስራው ይዞ ይሄን ምርጫ አቅርቦ
በምርጫው መሰረት የኢትዮጵያ ህዝብ የራሱን እርምጃ መውሰድ እንዲጀምር የኢትዮጵያን ህዝብ ማስተባበር የሚችል አካል መኖር አለበት። በደቡብ ራሱን የቻለ ንቅናቄ መኖር አለበት። በማዕከል ራሱን የቻለ ንቅናቄ መኖር አለበት። በሰሜን ራሱን የቻለ ንቅናቄ መኖር አለበት። አይኖ የአማራ ክልል ውስጥ የህልውና ትግል እየተካሄደ ነው፣ ግን እሱ ብቻ በቂ አይደለም ነው። ይሄንን ይሄ ለህልውና የሚደረገው ትግል በሌሎች አካባቢዎች ላይ መንግስትን እረፍት የሚያሳጣ ትግል መካሄድ አለበት። ታስታውስ እንደሆነ እኔ እኔ ኤርትራ በረሃ ነበርኩኝ በ2017 እና በ2018 በፈረንጆቹ ነው ማወራው። በእኛ 2008 ጀምሮ በአማራና በኦሮሚያ አካባቢ የተካሄደውን ትግል ታስታውሳለህ። ፍጹም እኮ ህወሓትን እረፍት የነሳና መጨረሻም ውድቀቱን ያመጣው ትግል ያ ነው። ፋኖ ዘርማና ይሄ ምንድነው የኦሮሞቹ ወጣቶች ቄሮ የነሱ ትግል እሱን እኮ ነው የምንፈልገው። አሁን ለምንድን ነው እሱ የሌለ ነው? የተደ አሁን የተደ ነው ኦፍ ኮርስ አቀዝቅዘውታል። ያቀዘቀዙት ግን ነፍሰ ገዳዮች ናቸው። ለነዚህ ነፍሰ ገዳዮች መታዘዝ የለብንም። አሁንም ያ ወጣት አሁንም አለ። ያ ወጣት ብቻ ሳይሆን ያ ወጣት ያን ስራ በሰራበት ጊዜ ታች የነበረ ያደገ ደግሞ እና አሁን ደግሞ ራሱን የቻለ ወጣት አለ። ስራ አይሰራም፣ አይማርም፣ ቢማርም ጨርሶ ደሞዝ የሚያገኝ ስራ አያገኝም። ይሄ ወጣት የተለወጠች ኢትዮጵያን ይፈልጋል። የተለወጠች ኢትዮጵያን የሚፈልግ በነፃነት የሚኖርባትን ኢትዮጵያን የሚፈልግ ከሆነ ነፃ አይደለም፣ ይከፈልበታል መስዋዕትነት ከፍለን እቺን ሀገር ወደ ተለየ ቦታ መውሰድ እንችላለን። አሁን እኔ የማየው ችግሩ በህዝቡ አካባቢ ብቻ አይደለም ያለው። ቅድም እንደነገርኩ ነው የኢትዮጵያን ህዝብ ከታች ወደ ላይ የሚያደራጅ ኃይል ያስፈልጋል። አንዳንድ ኃይሎች ኢትዮጵያ ውስጥ አንዳንድ ፓርቲዎች ይሞክራሉ፣ ግን ስቲል መሰረታቸውም ቁጥራቸውም ትንሽ ነው። ያ ስለሆነ በውጭም ያለ ነው በሀገር ውስጥም ያለ ነው አይ ቲንክ እንደኔ በኔ እምነት ግንባር ፈጥረን አላያንስ ፈጥረን ይሄ ህዝብ ወደ አንድ የሚመጣበትና ሪሊ ኢትዮጵያ ኦፍ ኮርስ በብሔር ተከፋፍለናል፣ ግን የሚደርስብን መከራ አሎንግ ኤትኒሲቲ ነው ከምባታውን ኦሮሞን ትግሬውን ምንሆንክ የአብይ ዱላ ትቀምሳለህ። የአብይ የኢኮኖሚ ጥፋት ይደርስብሃል። የኢኮኖሚ ጥፋቱና ግድያውና ችግሩ በዘር የተገደበ አይደለም፣ ለማንም የሚቀርብ ነው። ስለዚህ ይሄን በደንብ አስተምረን በሌሎች አፍሪካ ሀገሮች ውስጥ ያየነውን አይነት ለውጥ ኢትዮጵያ ውስጥ እንዲመጣ የራሳችንን ስራ መስራት አለብን። በሌሎች ሀገሮች ውስጥ ለውጥ የመጣው ልህቁ ስራ ሰርቶ ነው። የኛም ልህቅ ይሄን ስራ መስራት አለበት ባይነኝ ነኝ። እርስ በራሱ ከሚለያይና እርስ በራሱ ከሚላተም ያን አቁሞ አገሩን ማዳን አለበት። ይሄ የአባቶቼ ብንለው አገር፣ ይሄ ከእናት ከአባቴ ወረስኩት የምንለው አገር አሁን ለልጄ እኔ ላላወርሰው ነው። የኔም ልጆችና ልጅ ልጆች ከአባቴ ወረስኩት እንዲሉ ይሄን ስራ መስራት አለብን። ካለዛ ምናወርሳቸው ባዶ አገር ነው። እንደው አቶ ኤፍሬም ምናልባት አስቸጋሪ የሚሆንበት ሁኔታ እንዳለ በተለይ ያ አሁን ያለው ትውልድ ወጣቱ ትውልድ በልዩነት ፖለቲካ ውስጥ ያደገ በመሆኑ በፊት የነበረው ኢትዮጵያዊነት ብዙ ነገሮቹ ወደ ትግልም በተባብሮ የከብሔር መስመር በዘለለ ከሃይማኖት መስመር በዘለለ መልኩ አንድ የሚያደርገው ነገር ስለነበረ እንዲህ አይነት ነገሮች ሲመጡ በተባበረክ እንዲነሳ ነበር። ባለፉት 2-3 አስርት ዓመታት ግን በልዩነት ውስጥ ነው ትውልዱ እንዲያድግ የተደረገው። ስለ ኢትዮጵያ ያለው አመለካከት ስለ ኢትዮጵያ ያለው ስሜት በከፍተኛ ደረጃ የተሸረሸረበት፣ ለዚህም ደግሞ በዋናነት ህወሓት ሲከተለው የነበረ የብሔር ፖለቲካ ትልቅ አስተዋጽኦ አድርጓል። አሁን አይደለም ስለ ኢትዮጵያ ስለ ብሔር ሰው ግለኛና ስለ ራሱ ብቻ በአቋራጭ መበልጸግን የሚያስብ ስለ ሀገር ያለው አንድነት ስለ ሀገር ያለው ፍቅር በከፍተኛ ደረጃ የወረደበት ዘመን ላይ እንገኛለንና ይህንን አምጥተን ወደ ትግል ቀይረን ይህን ስርዓት ለማስወገድ ምን ያህል እድል አለ? ብዙ ክፍተቶች ስላሉ ይህንን ማስተባበር የሚችል ጠንካራ የሆነ እንቅስቃሴ እየታየ አይደለም። አሁንም ቢሆን ፓርቲዎች ትንሽ እንቅስቃሴ ያደርጋሉ ብለን የምንጠብቃቸው ፓርቲዎችም በምርጫው ሂደት ውስጥ ገብተው አሁን የአብይ አህመድ የምርጫ ማዳመቂያ ከመሆን ያለፈ አንዳችም ለህዝብ የሚጠቅም ነገር እየሰሩ እንዳልሆነ ነው እየታዘብን የምንገኘው። ለማንኛውም አቶ ኤፍሬም ምን እድል አለ? አሁን ይህንን ትውልድ ይዘን በምን መልኩ እዛ የትግል አጠቃላይ እንቅስቃሴ ውስጥ ህዝቡን ልናስገባ እንችላለን? ምን እድሎች አሉ?
ከዚህም ከግራም ከቀኝም አብይ አህመድ ኢትዮጵያዊ ምሰሶዎችን እያፈረሰ ነው የቆየው። ከህወሓት ዘመን በበለጠና በከፋ መልኩ ኢትዮጵያውያንን ሊያስተባብሩ የሚችሉ ተቋማትን ከሚዲያዎች ጨምሮ ብዙ ነገሮችን ሲያፈራርስ ነው የቆየው። ዛሬ ይኸው ውጤቱን እያየን እንገኛለንና ምን እድል አለን? አሁን የምትለው ነገር መጥተው እንቅስቃሴው ኢትዮጵያን ሊያድን ወደሚችል ውጤት መቀየር እንችላለን ወይ? እንደው እዚህ ላይ እንደው ባዶ ተስፋም እንዳይሆን በሚል ነው ጥያቄውን ያነሳሁት። እኔ እውነቱን የምናገር የስ በቀደም ተናግሬያለሁ። ኢትዮጵያውያን በተለይ ከህወሓት ኢትዮጵያን በብሔር ተከፋፍሎ ይህን የብሔር ፌዴራሊዝም ተገነባ በኋላ በመካከላችን አጥር ሰርቷል። ግን እኛ አሁን መናገር መስራትን በከፍተኛ ደረጃ መስራት ያለብን አሁን ያለው ትውልድ አሁን ወጣት የሆነው ትውልድ አሁን ኢትዮጵያ ውስጥ ያለው ኢትዮጵያዊ በሙሉ ምርጫው ሁለት ምርጫ አለው ነው። ይሄን አገር አሁን እየመጣ ቅድም የጠቀስኳቸውን እየመጡ ያሉ አደጋዎች ከተመለከትክ እነዚህ እየመጡ ያሉ አደጋዎች ኢትዮጵያን ወደ መበታተን የሚወስዱ አደጋዎች ናቸው። ኢትዮጵያ ወደ መበታተን ደረጃ ከደረሰች ይሄ በተለይ እኔ 1991 ላይ 1991 በፈረንጆች ሶማሌ ወደ ሆነችበት ደረጃ ላይ ከደረሰች ስቴትሌስ ሆና የመንግስት አልባ ሆና ወደ መበታተን ደረጃ ላይ ከደረሰች እንደገና ኢትዮጵያን ማሰባሰብ ይቻላል ብዬ አላምንም። ኢትዮጵያ ወደ መተማመን ደረጃ ላይ ከደረሰች ደግሞ ብዙ አገሮች ተፈጥረው ጎን ለጎን ይኖራሉ የሚሉ ሰዎች አሉ። እኔ እሱንም አልቀበልም። ምክንያቱም ኢትዮጵያ ውስጥ ይሄ ቦታ የማን ነው ያ ቦታ የማን ነው የሚባል ነገር በሙሉ የማይታወቅበት አንዱ እዛ ማዶ የኔ ነው ይሄኛው ደግሞ እዚህ ማዶ የኔ ነው እያለ አሁን የምናየው እኮ ነው። አሁን የምናየው እንዴ እርስ በርስ ስንዋጋ የምንኖርበት ሀገር ነው የሚፈጠረው እንጂ እኮ 10 እና 15 ሀገር እንደሚባለው 10 እና 15 ሀገሮች ተፈጥረው ይኖራሉ ማለት አይደለም። አይኖርም። እንደዛ ሊሆን አይችልም። እርስ በርስ ስትዋጋ ነው የምትኖረው። አማራው ይሄ የኔ መሬት ነው ይላል፣ ኦሮሞ ይሄ የኔ መሬት ነው ይላል፣ ደቡቡ ይሄ የኔ መሬት ነው ይላል። በቃ ትግራዩም እንደዛ ይሄ የኔ መሬት ነው ይላል። ሁሉም የኔ ስለብሎ እየተዋጋ ነው የሚኖረው ሰው። ይሄ አሁን ኢትዮጵያ ውስጥ ያለው ትውልድ እንዲህ አይነት ኢትዮጵያ ነው ዝም ብለህ ከተመለከትክ የምታገኘው እቺን ኢትዮጵያ ነው። በዚህ ኢትዮጵያ ውስጥ ደግሞ መኖር አትችልም። ይህንን ኢትዮጵያ መለወጥ ግን እጅህ ላይ አለ ብለን ለዚህ ወጣት ትክክለኛ ጥያቄ ትክክለኛ መልእክት ኢትዮጵያ ልትሆን የምትችልባቸውን አማራጮች በትክክል አስቀምጠን ይሄን ለዚህ ወጣት ብቻ ሳይሆን በአጠቃላይ ለኢትዮጵያ ሕዝብ መናገር አለብን። ብዙ ኢትዮጵያውያን አሉ አሁን የዛሬ 2 እና 3 ዓመት ኢትዮጵያ ትፈርሳለች ስንላቸው ሂድ ከዚህ የሚሉ ሰዎች አሁን ለአንተ እኮ ልክ ነህ ማለት ጀምረዋል። ምክንያቱም የሚያዩት ነገር አለ ማለት ነው። ስለዚህ አገርን ከመፍረስና ከመበታተን አድነን በነፃነት የምንኖርበት ትልቅ አገር መፍጠር ከፈለግን አማራጩ መዋጋት ነው። መዋጋት ስልህ መታገል። ይህንን ትግል ዛሬውኑ መጀመር አለብን። ይህንን የማናደርግ ከሆነ ግን አማራጩ ከዚህ የባሰ ነው። የሰው ልጅ ከመጥፎ በጣም መጥፎን አይመርጥም። ይሄ የሰው ልጅ ባህሪ አይደለም። ሁሉ ጊዜ ሲባል እኮ ከዴቪልስ ኦልተርናቲቭ ይባላል እኮ ከዚህኛው ሰይጣን ይሄኛው ሰይጣን ይባላል እንጂ መጥፎ ከሆነ ነገር ይልቅ በጣም መጥፎ የሆነው ይሻለኛል ብሎ የሚመርጥ የሰው ልጅ የለም። ስለዚህ ይሄንን በስነ ስርዓት የሚሰራ ይሄንን በስነ ስርዓት የሚያሳውቅ የኢትዮጵያ ያለውን ህዝብ የሚሞት ከሆነ ሞቶ የሚታሰር ከሆነ ታስሮ ብቻ አልገዛም ባይነትን ለኢትዮጵያ ህዝብ ማስተማር መቻል አለብን። ይሄ አልገዛም ያለ ህዝብ ሪሊ የአብይ አህመድ መንግስት ቆረም ባርገን በስነ ስርዓት ካየረው የጠቅላይ ሚኒስትር አብይ አህመድን መንግስት እኔ አንተ ስለመበልጥ ደርግንም በህወሓትንም ከዚህ አሁን ያለውንም አይ ቲንክ ሶስቱንም ስርዓቶች አይቻቸዋለሁና እኔ በኢትዮጵያ ውስጥ one of the weakest በጣም ደካማው መንግስት ሆኖ ያየሁት የጠቅላይ ሚኒስትር አብይ አህመድ መንግስት ነው። ደካማ ቢሆንም ግን አደገኛም ነው። አቶ አደገኛ ነው። ምንም ኃላፊነት የማይሰማው እነዛ የነበሩ መንግስታት በተወሰነ ደረጃ ህወሓትም እውነት ለመናገር ህወሓትን ለማዋደስ አይደለም ህወሓትም ቢሆን በተወሰነ ደረጃ ያቅሙን ያህል ኃላፊነት ይሰማው ነበር። ይሄ ምንም ኃላፊነት የሚባል የሌለው ነውና አደገኛ ነው በጣም።
ስለዚህ ደካማ መንግስት አደገኛ መንግስት አለን ለምንድን ነው የምንሸከመው ይሄን እኮ ነው መናገር አለብኝ ብዬ የምንፈልፈው ያለን መንግስት ባለፉት 50 ዓመታት ከነበሩ መንግስታት ሁሉ በጣም ደካማ ነው በሚሊተሪ ደካማ ነው በሐሳቡ ደካማ ነው በሌሎች ነገሮችም በኢኮኖሚም ድካም ላይ እየሞትን ያለ ነው በተለይ ደግሞ በሚሊተሪ በጣም ደካማ መንግስት ነው ያለን አሁን እኮ really እኔ ጦርነቱ የሚቀጥሉት ጦርነቶች እንዳይመጡ እንዲመጡ አልፈልግም ሲመጡ ሰው በግልጽ ያየዋል እና ደካማና በጣም አደገኛ መንግስት ካለ ምንድነው ማድረግ ያለብን ነው ምን ማድረግ አለብን አደጋው ምን ያየው አደገኛ ነው ካልኩ አደጋውን ማቆም አለብን ለማቆም ምንድነው ማድረግ ያለብን የሚለውን ጥያቄ መጠየቅ አለብን አንድ ህዝብ ነፃነትን ይፈልጋለሁ ሰብአዊ መብቶች ዲሞክራሲያዊ መብቶች ሶሻል መብቶች የፖለቲካ መብቶች ሁሉ ተከብሮ መኖር ይፈልጋል ብሎ የሚፈልግ በነፃነት መኖር የሚፈልግ ከሆነ እነዚህን ሁሉ ነገሮች አምቆ የከለከለውንና እንደ አውሬ የጎተተ የሚያስረውን እንደ አውሬ እየተኮሰ የሚገለውን መንግስት እድሜ ማሳጠር አለበት ይሄን ማረክ ከሆነ ግን really ምርጫው ምን እንደሆነ ማወቅ አይቻልም ስለዚህ ደግሞ ኢትዮጵያን መንግስት የመቀየር ችግር እኮ የለብንም ሶስት መንግስት ቀይረናል እኮ በኔ ብቻ ሶስት መንግስታት ቀይረናልና አሁንም ያለን ብቸኛ አማራጭ ይሄንን መንግስት ማስወገድ ነው ይሄን መንግስት ለማስወገድ ግን መሰራት ያለባቸው ስራዎች በተለይ ከኢትዮጵያ የፖለቲካ ልህቅ እየተሰራ አይደለም ያ በጣም ከሚያሳዝነኝና ሁሌም ልቤን ከሚሰብሩ ነገር አንዱ እሱ ነው አንዳንድ ጅምሮችን አያለው አሁን በየቦታው እዚህም እዛም አንዳንድ ጅምሮችን አያለው እነዚህን ጅምሮች እናንተ ሚዲያዎችን በጣም ልትረዷቸው ይገባል እነዚህን ጅምሮች በአገር ውስጥ ያለው ሰው እንዲያውቃቸው ይገባል አይ ቲንክ ይሄንን ስራ በቅርቡ መስራት ይጀምራል ብዬ አስባለሁ እነዚህ ስራዎች መሰራት ከጀመሩ ማህበረሰቡ እነዚህን ሪሊ የተለያዩ ወደ አንድነት በመምጣት ላይ ያሉ የተለያዩ ድርጅቶች ማህበረሰቡ እንዲሰማቸውና ሰምቶም እንዲከተላቸው ማድረግ አለብን የሚዲያ ስራ መስራት አለብን የተለያዩ ነገሮችን ማድረግ አለብን ይሄንን ካላደረግን ሪሊ አገር አይኖርንም ምርጫው በአገር መኖርና አለመኖር ስለሆነ ሌሎችን ነገሮች መተው የኛም ኢትዮጵያ ህዝብ ያለው ብቸኛ ምርጫ ነው አቶ ኤፍሬም እንግዲህ ያው የውጪ አንዳንድ አካላት ስለ ኢትዮጵያ ያላቸው ግምት አዲስ አበባን ብቻ እየተመለከቱ ኢትዮጵያ ውስጥ ከፍተኛ ለውጥ እንዳለ የሚገልጹ በርካታ ምስክርነቶችን እየሰማን ነው ሰሞኑን የኬንያ ፓርላማ አባል አንድ ሰው አዲስ አበባን ተመልክቶ የአፍሪካ ዱባይ በማለት የገለጻትና በጣም ከፍተኛ ኩራት እንደተሰማው ይሄ ፓርላማ አባል የተናገረበት ሁኔታ የብልጽግና ሚዲያዎች በከፍተኛ ደረጃ ያስተጋቡት እንደዚሁም አንዳንድ በተለያየ ምክንያት የሚመጡ አገዛዙ እንደዚሁ ከፍሎ የሚያመጣቸው እንደሆነ ነው የሰማነው ለገጽታ ግንባታ ብሎ ታዋቂ ሰዎችን ያመጣል አዲስ አበባን እንዲንሸራሸሩ ያደርጋል እነዛ ምስክርነታቸውን ይሰጣሉ ዓለም አቀፉ ማህበረሰብ በአዲስ አበባ የኢትዮጵያን አጠቃላይ ሁኔታ እንዲመለከቱ የሚደረግበት ሰፊ ዘመቻ የተወሰኑ ሰዎችን አወናብዷል ኢትዮጵያንን ብቻ አይደለም የውጭ አካላትንም ጭምር በእንደዚህ አይነት የማወናበድ ወጥመድ ውስጥ ገብተው የተሳሳተ ምስልና ግንዛቤ ይዘው እየወጡ ነው ያሉት ለማንኛውም አዲስ አበባ ላይ ያለውንና የተቀረው ኢትዮጵያ ጋር ያለውን ነገር እንዴት ነው የምትረዳው አዲስ አበባ ቸብረቡ ልዩ ነው ከፍተኛ ለውጥ ኢትዮጵያ ውስጥ እንደመጣ ለማሳየት ትልቁ ቦታ አዲስ አበባ የሆነች ነው የምትታየውና ከዚህ አንፃር ኢትዮጵያ አዲስ አበባ ብቻ ናት ዓለም አቀፉ ማህበረሰብ በዚህ ደረጃ ግንዛቤውን ማስተካከል እንዲገባው ምን መደረግስ አለበት አይ ቲንክ ከተለያዩ ምንጮች የምንሰማው ኢትዮጵያ በጣም አደገኛ ወደ ሆነ ቦታ እየሄደች እንደሆነ ነው አልጀዚራ ይሄን ዘግቧል ሮይተርስ ይሄን ዘግቧል የተለያዩ የዓለማችን የዜና ምንጮች እዚህ አሜሪካም ያሉ የተለያዩ የዜና ምንጮች ይሄንን በስነ ስርዓት ዘግበዋል እንደገና የዚህ የክራይሲስ ግሩፕ ደግሞ ኢትዮጵያ ከፍተኛ ቀውስ በአሁን ባዝነው አመት ከፍተኛ ቀውስ ውስጥ ከሚገቡ አገሮች ውስጥ በአፍሪካ ውስጥ እንደውም እንዳንደኛ አርጎን እንዳንደኛ እንደሁለተኛ አርጎን ያስቀመጣት ኢትዮጵያን
ከብዙ ሀገሮች እና ከብዙ የዜና ምንጮች እና የዓለምን ሁኔታ በደንብ አድርገው ከሚተነትኑ ከሚያዩ የተለያዩ ዓለም አቀፍ ድርጊቶች የምንሰማው ኢትዮጵያ ወደ እጅግ በጣም አስከፊ ወደ ሆነ ሁኔታ ውስጥ እየሄደች እንደሆነ ነው። ይሄ አንድ እውነት ነው። አንዳንድ የሬሊ አገዛዙ የሚጋብዛቸውም ወደ አዲስ አበባ የሚወስዳቸው መጀመሪያም ሲወስዳቸው ትልቁ እንትኑ ይሄ በቅርቡ የሰራቸውን ብልጭልጭ ነገሮች ለማህበረሰቡ ማሳየት ነው። ምንድነው ጥቅሙ? 4.5 ሚሊዮን በአገር ውስጥ የተፈናቀለ ህዝብ ባለበት ሀገር ውስጥ 9 ሚሊዮን ተማሪ በጸጥታ ማነስ በምግብ ማነስ በምግብ ይሄ ምንድነው የሚባለው የተመጣጠነ ምግብ ነው ማልኑትሪሽን በተመጣጠነ ምግብ ማነስ በድህነት እና በጸጥታ የተነሳ 9 ሚሊዮን ተማሪ ወደ ትምህርት ቤት የማይሄድባት አገር ናት ኢትዮጵያ። ይሄ ባለባት ሀገር ነው የአዲስ አበባን ብልጭልጭ ነገር የሚያሳዩት። ይሄ ቅድም ያልከው የኬንያው የፓርላማ መንበር ሲናገር ሰምቻለሁ። እኔ ዳውንታውን ናይሮቢንም በደንብ ነው የማውቃት። ያሁኗንም ዳውንታውን አዲስ አበባንም ነው የማውቀው። ናይሮቢ በጣም ቆንጆ ከተማ ነው ከአዲስ አበባ ጋር ሲነጻጸር። እኔ ለምን እንደዛ እንዳለም አልገባኝም። እንደውም ካለው የኬንያ ፓርላማ መንበሩ ካለው ነገር ሁሉ በጣም ያሳቀኝ ያንን ብልጭልጭ ነገር ጠራና ሴኩሪቲውን አወራ። የአዲስ አበባ ከተማ ሴኩሪቲ ነው አለ። ለምን በማታ አይሄዳትም? ጭንቅላቱን አጥቶ ነበር የሚመለሰው። እና ጀስት የማያውቁትን ነገር ነው የሚናገሩት። አንዳንዶቹ ጀስት የማያውቁትን አሁን የኬንያው ፓርላማ የተናገሩት የማያውቀውን ነገር ነው። ስለ አዲስ አበባ ከተማ ሴኩሪቲ ያወራል። ምን አይነት ሴኩሪቲ አዲስ አበባ ከተማ? ወጥተህ በኪስ ውስጥ ገንዘብ ይዘህ ወጥተህ የማትመለስበት ከተማ እኮ ነው። እና ሪሊ በአጠቃላይ ኢትዮጵያ ያለችበትን ሁኔታ ዓለም አቀፉ ማህበረሰብ በከፍተኛ ጥንቃቄ እየተመለከተው ነው። አሁን በተለይ ደግሞ ከዚህ ከአማራ ክልል ያለው ጦርነት እየከረረ መጥተው የፋኖ ኃይሎች ሪሊ በዓለም አቀፍ ደረጃም አሁን በአንዳንድ ቦታዎች ላይ ስማቸው መጠቀስ ጀምሯል። ይሄ ባለበትና ኦሮሚያ ውስጥ ያለው ሁኔታ ደግሞ በደንብ አድርጎ ነው የዘረዘረው። አንድ የዜና ምንጭ ከሰሞኑ ስሙን ረሳሁት። በደንብ አድርጎ ነው የዘረዘረው ኦሮሚያ ውስጥ ያለውን ችግር። ወደ ትግራይ የሚደረገው የወታደር ማጓጓዝና በትግራይና በኤርትራ አካባቢ ላይ ጦርነት ይጀምራል የሚለው ነገር ደግሞ ሲነሳ ሪሊ ይሄ ሀገር ምን ሊሆን ይችላል የሚል ትልቅ ችግር ውስጥ ምንድነው አዲስ አበባን የምንድነው የተጠበሰ መጥበሻን እንደ አዲስ አበባ ላይ ኢትዮጵያ እኮ የተጠበሰ መጥበሻ በሁለት መጥበሻዎች መካከል ያለች ሀገር ነው ያላት። ከላይም እሳት ከታችም እሳት የሆነች ያለባት ሀገር እንደረቧትና ሪሊ እና አብይ አህመድ አዲስ አበባ ላይ ሰራን የሚሉት ነገር ኢትዮጵያ ውስጥ ካለው ችግርና ኢትዮጵያ ውስጥ ካለው ሞት፣ መፈናቀል፣ መደፈር፣ መገደል ስለ ደግሞ አንዳንዱ ጭራሽ ዘግናኝ የሆነ የጭካኔ የተሞላበት በሰው ልጆች መካከል እንደዚህ አይነት ነገር ያለ እንደ ብለህ እስክትጠይቅ ድረስ የሚዘገንን አይነት ግድያ ነው ኢትዮጵያ ውስጥ ያለው ግድያና እነዚህ ሁሉ የሚካሄዱባት ሀገር ውስጥ ብልጭልጭ ነገር ሰርተ ያው ይሄ በአጭር ጊዜ ሆነ በረጅም ጊዜ ሪተርን የሌለው አገርን ማሳመር ቆንጆ ነገር ነው። ለአገር ውበት መስጠት ቆንጆ ነገር ነው። መጀመሪያ ግን መጨረስ ያለብህ ነገር አለ ነው። ያ መጀመሪያ መጨረስ ያለብህ ነገር ሳትጨርስ የአገር ቁንጅና ውስጥ አትገባም። እኔ ሰውም እኮ መጀመሪያ ስራ ይዛል። ስራ ይዞ ቤት ይኖረዋል። ቤት ኖሮት እንትን እያለ ራሱን የሚያሳምረው በሂደት ነው እንጂ በአንድ ጊዜ ተነስቶ ሰው የራሱ ወደ ራሱ እንትን ጋሄድ መጀመሪያ መብላት አለበት። ከምንም ነገር በላይ መብላት አለበት። የኢትዮጵያ ህዝብ የምግብ ችግር እያለበት በ20 ሚሊዮን የሚጠጋ ህዝብ የምግብ እርዳታ ያስፈልገዋል እየተባለ ነው። አዲስ አበባ ውስጥ ያ ሁሉ ቢሊዮን ብር አንዳንዴ በዶላርም እኮ ነው ያን ያክል የፈሰሰው። ይሄ የሚያሳየው ምን አይነት ቅዠታ መሪዎች እንዳሉን ነው እንጂ የኢትዮጵያ እውነታ ኢትዮጵያ ምን ትመስላለች የሚለው ነገር እስካሁን ድረስ ያወራናት ኢትዮጵያ ናት። የዛሬዋን ኢትዮጵያ በጥሩ ነገር ሪሊ በስነ ስርዓት ቁጭ ብሎ ተነጋግሮ የአሁኗን ኢትዮጵያ ጥሩ ናት፣ እያደገች ነው፣ ወደፊት እየሄደች ነው። በህዋት ጊዜ ይባል ነበር ደብል ዲጂት እያደገች ነው ምን ይባል ነበር። ምክንያቱም በህዋት ጊዜ ቅድም እንዳልከው ሪሌቲቭ አንጻራዊ የሆነ ሰላም አለ ኢትዮጵያ ውስጥ።
ሰዎች ከቤታቸው ገብተው ይገባሉ። ሰው ኢንቨስት ያደርጋል። በየትኛውም የኢትዮጵያ ክልል ሄደው ኢንቨስት ያደርጋል። አሁን እኮ ኢንቨስተሮች ከኢትዮጵያ እየወጡ ነው። ብራቸውን ይዘው ወደ ሌላ ሀገር እየሄዱ ነው። ይሄ ሁሉ ችግር ነው ያለባት ኢትዮጵያና እቺን ኢትዮጵያ በአዲስ አበባ ብቻ መስሎ ማስቀመጥና በአዲስ አበባ እንትን ማለት በጣም 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 የ130 ሚሊዮን ህዝብ ሀገር ናት። ባይዘወይ ከ130 ሚሊዮን ህዝብ ውስጥ አዲስ አበባ ያለው እኮ 5 እና 6 ሚሊዮን ህዝብ ሊሆን ነው። እሱም በከፍተኛ ስቃይ ላይ ያለ ህዝብ ነውና ሪሊ የአዲስ አበባ የኮሪዶር ልማት የሚባለው ነገር የኢትዮጵያን እውነታ 1/1,000,000 አይገልጽም። አቶ ኤፍሬም እንደው ጦርነቱን በተመለከተ ያለውን እንደው ሊካሄድ ይችላል ወይ? ጦርነቱ ሊፈነዳ ይችላል ወይ? የዓለም አቀፉ የግጭት ተንታኝ ቡድን ጦርነቱ አይቀሬ ነው ብለዋል። ህወሓትም ያንን አስመልክቶ ያወጣው መግለጫውን ደግሞ ሐሳቦች አሉ፣ መልእክቶችን አስተላልፈዋል። ለኢትዮጵያ ህዝብም ለትግራይ ህዝብም የማይቀር ነገር እየመጣ ነው። ዝግጅት እየተደረገ ነው። በርበሬ፣ እህል፣ ሌሎች ነገሮችን መቋጠር ያለበት ህዝብ ከወዲሁ ዝግጅት እንዲያደርግም በህወሓት በኩል መልእክቶች እየተላለፉ ነው። አይቀሬ እንደሆነ በሰፊው እየተነሳ ይገኛል። እነ ሌተናል ጀነራል ጻድቃን ገብረትንሳኤም ጦርነቱ ባይጀመር እንመርጣለን፣ ከተጀመረ ግን አጭር እናደርገዋለን የሚልም ነገር አንስተዋል። እንደሰማነው ከሆነ እነ ሌተናል ጀነራል ጻድቃን ገብረትንሳኤ ጦርነቱ ከተጀመረ ሁለተኛው የዘመቻ ወይም ደግሞ የጦርነቱ አጋፋሪ ሆኖ በአዛዥነት እንደሚዘምቱ ነው የተመለከተው። ለማንኛውም ጦርነቱ አይቀሬ ነው፣ ሊካሄድ ይችላል። አብይ አህመድ ጦርነቱን እንዳያደርግ የሚያደርግ ግፊት ከየት ሊመጣበት ይችላል? ወይስ እንደተለመደው ዘው ብሎ ይገባበታል? የጦርነቱ በዚህ በትግራይ አካባቢ የሚካሄደው ጦርነት በጣም የሚያስፈራኝ ነው መሰለህ። በተለይ በትግራይ ኃይሎች አሁን ባለበት ሁኔታ በትግራይ ኃይሎችና በፌደራል ኃይሎች መካከል ጦርነቱ ሊካሄድ ይችላል የሚለው ፍርሃቴ ያለው ሁለቱም የኢትዮጵያ መሪዎችም የብልጽግና መሪዎችም የህወሓት መሪዎችም አንድን ችግር ለመፍታት የሚያስቡት ተመሳሳይ በሆነ መንገድ ነው። ቃታ መሳብ ነው። ሁለቱም ባለፈው የሳቡት ቃታና ያ ቃታ ያወደመው ንብረት ያወደመው የጨረሰው የሰው ህይወት በሁለቱም በኩል በስንትና አንዳንድ ጊዜ እስከ ሚሊዮን ይገመታል። ያ ሁሉ አይታያቸውም ነው። አሁን ትግራዮች በትግራይ ውስጥ አይተን እንደሆነ ብዙ እናቶች ብዙ አባቶች በቃ ልጆቻችንን እኛ ጦርነት አንፈልግም ልጆቻችንን አንሰጥም ብለዋል። ግን የኢትዮጵያ ህዝብ ቢሆን ጦርነት አይፈልግም። በተለይ የትግራይ ህዝብ ደግሞ ሪሊ ካለፈው ጦርነት ማገገም ነው የሚፈልገው። ተበታትኖ ሪሊ በየቦታው ተፈናቅሎ ካለበት ቦታ መጥቶ በኖረበት ቀላ ሰፍሮ እያረሰ መብላትና ልጆቹን ማሳደግ ወልዶ መሳብ ነው የሚፈልገው እንደገና። እና ባለፉት 5 ዓመታት የኖረበት የጦርነት ትዝታን መርሳትና ከዛ ክፉ ነገሮች ማገገም በተለይ ከአካል ጉዳት ከሂሊና ጉዳት ከሳይኮሎጂካል ጉዳት ማገገም ነው የሚፈልገው የትግራይ ህዝብ። አሁን ግን እንደገና ከፍተኛ የትግራይ ህዝብ እየከዳው ያለው ህወሓትም የፌደራሉ መንግስት እያወጁበት ያሉት ጦርነት ነው እና የፌደራል መንግስት ከፍተኛ ግምት ያለው እንትን ወደዛ ሰዷል እና የዚህ ደግሞ እነጌታቸው ረዳ ቡድንና የነዚህ የነጻድቃን ቡድን ከዚህ ከአብይ አህመድ ጋር መሆኑ ደግሞ ይሄ ትግራይን ሪሊ ተቆጣጥረን ለነሱ እንሰጣለን የሚል ነገር አለ። አሁን ትግራይን ተቆጣጥረን ለነጌታቸው ረዳና ለነጻድቃን ቡድን ይሄ ደግሞ አንድ አዲስ የተፈጠረ በብልጽግና አምሳል የተፈጠረ አዲስ እንትን አለ ፓርቲ ስምረት ነው ስምረት እሱ አለ። ለሱ ለመስጠት የሚደረግ ጥረት ይመስላል እና አንድን ክልል ከአንዱ ወስደህ ለአንዱ የምትሰጠው ዕቃ ነው እንዴ? የአብይ አህመድ ይሄ ነው እኮ የአብይ አህመድ ካልኩሌት ሳይሆን ሚስካልኩሌት ነው የሚያደርገው። ጠቅላላ ካልኩሌት አያደርግም፣ ሚስካልኩሌት ነው የሚያደርገው እና በዛ የተነሳ ወደ ትግራይ ውስጥ ሪሊ ህወሓቶችም ኮንትሮል ይሄ አንደኛ የነ ደብረጽዮን ቡድን ትግራይን ከጦርነቱ በፊት ይቆጣጠርበት ወደ ነበረበት ቦታ ላይ መመለስ ይፈልጋል። የአዲስ አበባ ቡድን ደግሞ ደብረጽዮን ከዚህ ፊት የነበረው ቁጥጥር ትግራይ ውስጥ እንዲኖር አይፈልግም።
እነዚህ ነገሮች ተጋጭተው የፌደራሉ መንግስት ይሄ የሚታየው አሸንፋለሁ የሚለው ነገር ብቻ ነው በመሃል የሚሞተው ሰውና ከዛም በላይ ደግሞ የተለወጠው የኃይል አሰላለፍ ልዩነት አልታየው ሌላው ደግሞ ምንድነው ከአማራ ክልል ደግሞ ከአማራው ክልል ከፋኖች ጋር ደግሞ እየተዋጋ ነው ከፋኖ ጋር እየተዋጋ አማራ ክልል እኮ ማለት በኢትዮጵያ ውስጥ በክልል ደረጃ ካየው አይ ቲንክ ከኦሮሚያ ቀጥሎ በጣም ትልቅ ህዝብ የሚኖርበት ትልቅ ክልል ነው ወደ አዲስ አበባ አካባቢ ድረስ የተጠጋ ክልል ነው በዛ ክልል ውስጥ የሚኖረው ህዝብ በታሪክም ወደ ኋላ ሄደ ስታየው ሳይኮሎጂካል ሜካፑን ስታይ ባህሉን ስታይ ረቅሃለው ረግጬ ገዛሃለው የምትለው ህዝብ አይደለም ፕላስ ኦጋሃለው የምትለው ህዝብ አይደለም እንኳን አብይ ኦጋሃለው ብሎ ጣሊያንም ኦጋሃለው ብሎ ያልቻለው ህዝብ ነው ሶ ይሄንን ህዝብ ረግጬ ገዛለው ብለ ይሄው በ15 ቀን ጨርሰዋል ያለውን ጦርነት ይሄውና 3ኛ ዓመት ፈጅቶበታል ይሄ ጦርነት ሳይቆም ኦሮሚያ ክልል ውስጥ ያለው ጦርነት ሳይቆም አሁን ወደ ትግራይ እየተከደ ነው 3ኛው ሲቪል ዋር ማለት እኮ ነው መሳይ በኢትዮጵያ ውስጥ 3ኛው ሲቪል ዋር ይሄ በታሪካችን በፍጹም ታይቶ የማይታወቅ ነው ይሄ 3 ሲቪል ዋር ባለበት ሁኔታ ደግሞ ከኤርትራም ጋር ታውቃለህ መናቀሩና መጫጫው ቀጥሏል ዓለም አቀፉ ማህበረሰብ የሚፈራው ከኤርትራም ጋር ጦርነት ይፈነዳል ብሎ ነው የሚፈራው ብዙ እንትኖች የሚፈሩት አንዱ እሱን ነው እና ወደ ኋላ ብዙ አመታት ወደ ኋላ ሄደ የኢትዮጵያን ታሪክ ስትመለከት በየዘመናት እየመጡ የወረሩን ወራሪዎች አገር ውስጥ አንዱ ባላባት ከአንዱ ባላባት አንደኛው ንጉስ ከሌላው ንጉስ ጋር ሲጣላ ወራሪ የመጣ እንደሆነ አገር ውስጥ ያለው ይሄ በነገስታቱ መካከለ ያለው ጥላቻ ኢሚዲየትሊ ይቆምና ከወራሪው ጋር አንድ ላይ ይቆሙ ነበር አሁን ግን ምናየው ምንድነው ሪሊ ከሶስት ጭራሽ ሁለት ክልል ጋር እየተዋጋ እንደገና ወደ 3ኛ ክልል ጦርነት ያዘመተ 3 ሲቪል ዋር ይዞ እንደገና የዓለም አቀፍ ጦርነት ሊከፍት ይፈልጋል ምን አይነት ደንቆሮ መሪ እንዳለን ሪሊ መገመት ማንችለው እነዚህ ነገሮች ስታይ ነውና ያስፈራኛል በርግጥ ዛሬ አንድ እውነት ይሁን ውሸት አላውቅም ብቻ ከአዲስ አበባ አንድ ሰው አንድ መረጃ ላከልኝ የብልጽግና ማዕከላዊ ኮሚቴ አባላት በሙሉ ለስብሰባ ወደ አዲስ አበባ ተጠርተዋል የሚባል ወሬ ሰማሁና ሜቢ ምን ሊወስኑ ነው የሚለው ነገር እስኪ እናያለን እና በጣም የሚያስፈራኝ እንደሆነ ነው ከምርጫ ጋር በተያያዘ ፓርቲው ሊኖረው የሚችለውን እንቅስቃሴ አጠቃላይ ማን የት እንዲመደባል የሚለው ነው በአብዛኛው የጦርነት አካባቢዎች አብይ አህመድ የሚፈልጋቸው እጩዎች መወዳደር ስለማይችሉ እነዛ እጩዎች የት አካባቢ በተለዋጭነት ገብተው ሊወዳደሩ ይችላሉ ከምርጫ ጋር የተያያዘ ስብሰባም ሊሆን እንደሚችል ግምቱ አለ ሰምተናል አብይም በዚህ ረገድ የጻፈው ነገር አለ ስብሰባ እንደተጠራ ይታወቃል ምናልባት ጦርነቱን ለማስቆም ከሆነ ወይም ከጦርነቱ ጋር የተያያዘ ስብሰባ ብልጽግና ደረጃ የሚካሄድ አይደለም አብይ አህመድ በራሱ ጊዜ የሚወስነው ነው ምናልባት ጥቂት የተወሰኑ ሰዎችን ይዞ ሊመጣ ይችላል እንጂ ፓርቲውን በማዕከላዊ ኮሚቴና በስራ አስፈጻሚ ኮሚቴ ደረጃ ጠርቶ ሊወያይ የሚችል ሰው አይደለም አብይ አህመድ ታሪኩ ከዚህ ጋር የተገናኘ አይደለም ምናልባት ጦርነቱ የተባበሩት አረብ ኤሚሬት ጦርነት ነው በአብይ አህመድ እጅ አይደለም ያለው ስለዚህ አብይ አህመድ የማስቆምም የማካሄድም ስልጣን የለውም ጦርነቱ 3ኛ ወገን የፈለገው ጦርነት ስለሆነ አብይ አህመድ የኢትዮጵያን ጥቅም ወደ ጎናሽ ቀንጥሮ ጥሎ ለዛች ሀገር ለተባበሩት አረብ ኤሚሬትስ ጥቅም ሲል ጦርነቱን ሊያደርገው ይችላል ያች ሀገር ደግሞ የኢትዮጵያን መፈራረስ ብትንትኗ ቢወጣ ጉዳያም ያልሆነ 3-4 ሀገራትን ያፈረሰች ኢትዮጵያ ብትፈርስ ለሷ ምንም አይደለምና ከዛ አንፃር አብይ አህመድ የተላላኪነትና የቅጥረኝነት ሚናውን እየተጫወተ ጦርነቱን ከማድረግ ወደ ኋላ አይልም የሚሉ ወገኖች አሉ ይሄን ተስማማለ አብይ ከሚፈልገው ፍላጎት ጀርባ አይ ቲንክ የኤሚሬቶችን ፍላጎት ሊኖር ይችላል 100% የኤሚሬቶችን ፍላጎት ለማርካት አይ ቲንክ አብይ ወደ ኤርትራ ሄዳል የሚል ግምት የለኝም እኔ
የሁለቱም ፍላጎት መጣጣም ይጣጣማል የሚጣጣምበት መልክ አለ ወይ ደግሞ ያብይ ይመሳሰላሉ እና ከተመሳሰሉ ያው ኦፍ ኮርስ ኤምሬት መጠን የለሽ ገንዘብ አላት እሷ ገንዘቧን ሰጣለች አብይ ይላላካል ግን ያው የዚህ የአሰብ ጥያቄ ከኤምሬቶችን በፊት የነበረ ጥያቄ ነው ኢትዮጵያ ውስጥ አዲስ ጥያቄ አይደለም አብይ በዚህ ታሪካዊ ወቅት ለምን እንዳነሳው ደፍትሊ እሱ ራሱ ያውቀዋል እየተጠላ በሄደ ቁጥር መወደድና እሱ ላይ የሚነሳውን ነገር ሁሉ አብይ የባህር በር ያስፈልጋል አሰብ የታሪካዊ የኛ በር ነው ማለት ከጀመረ በኋላ ሪሊ እኔ የማውቃቸው ሰዎች እንኳን አብይ ደጋፊ ሆነዋል እንደዛ ድጋፍ ፍለጋ ነው እንደዛ አይነት ነገር ያደረገውና 100% የኢትዮጵያ ሪሊ የኢትዮጵያ ጥቅም ምንም የኢትዮጵያ ጥቅም በሌለበት አብይ የኢትዮጵያ ጥቅም ነው ብሎ የሚያስበው የኢትዮጵያ ጥቅም የሚለው ነገር እንርሳና አብይ የኢትዮጵያ ጥቅም ነው ብሎ የሚያስበው ነገር ምንም በሌለበት ቦታ 100% ለዚህ ለኤሚሬቶች ተላልኮ አንድ ነገር ያደርጋል የሚል እሳቤ የለኝም ምክንያቱም I don't know why ምንድነው ለምን እንደዛ ይሆናል እሱ እንትናል ግን ኤሚሬቶች definitely በየሀገሩ ይሄዱ የሚያደርጉት እንትናል አብይም ሪሊ I remember ባለፉት 6-7-8 ወራት ከብልጽግና ጎራ የሚሰማው ትልቁ ወሬ ላይ መረጃ ምንጮችንም እንደሰማነው ከሆነ ኤርትራን ማዳከም በተለይ ኤሚሬትስ ብዙ ሙከራ አድርጋለች ኤርትራን ለመቆጣጠርና የኤርትራን መንግስት በሷላጎት ዙሪያ አዎ ከዛ አንፃር እንደንቅፋት ነው የኤርትራን መንግስት የሚመለከተው የአሰብ ጉዳይ ደግሞ የአብይ ኢንተረስት ነው እኮ ያልኩ ያለው እሱን እኮ ነው ኤሚሬቶች ኤርትራ ውስጥ የሚፈልጉት ነገር አለ ግን አብይም አሰብን በወደብነት ይፈልጋል በባህር በርነት ይፈልጋል አየሱ ነው የሚጠጋጋ ትንሽም ቢሆን የሚጠጋጋ ነገር አላቸው ብዬ ያልኩ እሱን እኮ ነው ኤሚሬቶች የሚፈልጉት ነገር የለም አይደለም አለ ግን አብይም ቢሆን ከኤሚሬቶች በፊትም ቢሆን ኢትዮጵያ ውስጥ የአሰብ ጥያቄ በዚህ በህዋት 30 ዓመት 27 ዓመት ህዋት ኢትዮጵያን ሲገዛ የአሰብ ጥያቄ ነበረ አሁን ደግሞ በአብይ ጊዜ እንደገና ሌላ ጥያቄ ሆኖ መጥቷል ሶ ይሄ የአብይ የአሰብ ጥያቄ የአሰብ የኢትዮጵያ የሚለው እንትን አለ ውስጡ እንደውም አሰብን ወደ ኢትዮጵያ አስመለሰ መሪ መባል ይፈልጋል ዛሬ ደግሞ የኤሚሬቶች ሌላ ትልቅ ኢንተረስት አለ እነዚህ ሁለት ኢንተረስቶች ይሳሳባሉ እሱን ነው ይያልኩ ያለውት ምንም አይነት የኢትዮጵያ አብይ የኢትዮጵያ ጥቅም ነው ብሎ የሚያስበው ምንም አይነት ነገር የለበትም ማለት አይደለም አለ ነው ይያልኩ ያለውት እሱ ወደ ሌላ ጉዳይ እንሂድ ካሉት ጉዳዮች በርካታ ስለሆኑ ባለን ጊዜ እነዚህን ጉዳዮችን ለመሸፈን ያህል ነው እስቲ ስለ ምርጫው ሁኔታ እናንሳ አብይ አህመድ ቀደም ሲልም እንዳልነው የብልጽግና ማዕከላዊ ኮሚቴ የብልጽግና ስራ አስፈጻሚ ኮሚቴ መዋቅሩ በምን ደረጃ ሊገለጽ እንደሚችል አላቅም ግን በዛ ደረጃ ስብሰባ አዲስ አበባ ላይ የተካሄደ ይሁን ወይ ሊካሄድ ዝግጅት ላይ ናቸው ምናቀው ነገር የለም ከምርጫ ጋር የተያዘ እንደሆነ ግን ፍንጮች አሉ ምናልባት ይሄ ምርጫ ምንድነው ባለፈው በተደረገ አንድ ስብሰባ ወይም ደግሞ የአንከር ሚዲያ ላይ በተላለፈ ውይይት ላይ ያንተንም አቋም ሌሎችንም እንደዚሁ ስንከታተል ነበር ኢትዮጵያ ውስጥ ምርጫ ለማካሄድ የሚያስችል ምንም አይነት መደላድል የለም ከዛ ይልቅ ሌላ አማራጮችን መጠቀምና ይሄን ስርዓት ማንበርከክ ይገባል የሚል አቋም በወቅቱ እንደነበረ ማስተዋወሳለሁና እንዴት ይያየው ነው ምርጫው 2-3 ወር ቀርቶታል ክርክርም ቢጤ ይመስላል የሆኑ ቴሌቪዥን ላይ አንዳንድ ፓርቲዎች ሲከራከሩ ያያየን ነውና ቲያትሩ ድራማው ተጀምሯል ግን እንዴት እየተከታተልከው ነው ያ እኔ ስድስተኛው የአገራዊ ምርጫ ሲካሄድ ተጀምሮ እስኪያልቅ ድረስ ኢትዮጵያ ውስጥ ነበርኩኝና ሬዲ ኢትዮጵያ ውስጥ ምርጫ ምን ይመስላል የሚለውን ነገር በደንብ አርጌ እንዳይ በከፍተኛ ደረጃ ከጠቀመኝ ነገር አንዱ የ2006 ምርጫ ነው በ2006 ምርጫ ጊዜ እኔ የኢዜማ የምርጫ አስፈጻሚ ስትራቴጂክ የምርጫ ኮሚቴ አባል ነበርኩኝ ለሁለት ዓመት ምርጫው ተራዝሞ እንደገና እስካይ ድረስ ለሁለት ዓመት የስትራቴጂክ ኮሚቴ አባል ነበርኩኝና በዛ ስትራቴጂክ ኮሚቴ ደረጃ ከመንግስትም ከምርጫ ቦርድም የሚመጡ የተለያዩ መረጃዎች ይደርሱኝ ነበር በፓርቲ ደረጃም በተለያየ ቦታ የኛ ወረዳዎች ባሉበት ቦታ ሁሉ ቢደርሱ ነገሮች ሁሉ ይደርሱኝ ነበርና ሪሊ ስለ ኢትዮጵያ ምርጫ በከፍተኛ ደረጃ የተረዳሁት ምርጫ ቢኖር ያ ምርጫ ነው
በዛ ስትራቴጂ ኮሚቴ ውስጥ በነበርንበት ጊዜ በሂደት ከወሰናቸውና በሂደት ለራሳችን ግንዛቤ ከወሰናቸው ነገሮች አንዱ ወዳ ብዙ በመጀመሪያዎቹ 5 እና 4 ወራት ውስጥ ገና በእንትን ሳይቆሳ በዚህ በምርጫው በዚህ ምንድነው ይባለው በኮቪድ ሳይራዘም በፊት የወሰነው ምንድነው ይሄንን ምርጫ በአገር አቀፍ ደረጃ ከህወሓት ውጭ ማነው ከብልጽግና ውጭ አሸንፎ መንግስት መመስረት የሚችል ፓርቲ ሌላ ሲንግል ፓርቲ አይኖርም የጥምር መንግስት የመመስረት ፖሲቢሊቲው ኦልሞስት ባዶ ነው ያለው ያኔ ነው በመጀመሪያው ጊዜ ነው ካቱም ስላየን አብይም ትንሽ ፖፑላር ነበር ያኔ ነው ያየነውና ይሄም ሁሉ ሆኖ ግን ብልጽግና የተጫወታቸውን ባለጌ ነገሮችም ያየሁት ያኔ ነው ሶ ያ ምርጫም እንኳን ሪሊ ምንጻና ፍታኔ ብትለው አይደለም አሁን ግን ምንና በህዋት ጊዜ የነበረው ምርጫ ከ97ቱ የቅንጅት ምርጫ ውጪ ሪሊ ከነዚህ ከሁለቱ ምርጫዎች ውጪ ከፍተኛ ተቃውሞ ያልነበረው ምርጫ ኢትዮጵያ ውስጥ አልነበረም ያንኑ ምርጫ ተቃውሞ ነበረው ግን እነዛ ምርጫዎች ተቃውሞ የነበራቸው ነፃና ፍትሃዊ አይደሉምና ነፃና ፍትሃዊ ይሁኑ በሚል ነበር ዛሬ 2018 ላይ ግን ጥያቄው ኮምፕሊትሊ ሙሉ ለሙሉ ተለውጦ ጥያቄው ነፃና ፍትሃዊ ነው አይደለም እሱ ያለቀለት ነገር ነው በዓለም ላይ ካሉ አምባገነኖች ውስጥ የለየለት አምባገነን ባለበት ሀገር ውስጥ ነፃና ፍትሃዊ ምርጫ አይካሄድም ፔሪድ ግን ምናወራው ስለሱ አይደለም በ2000 በዛ አሁን በስድስተኛው ዙር ምርጫ ጊዜ ኢትዮጵያ ውስጥ አንጻራዊ ሰላም ነበር ከትግራይ አካባቢ ውጭ አንጻራዊ ሰላም ነበር ትግራይ ሰላም ስላልነበረ ምርጫው አልተካሄደም ኢማጂን ለምንድነው ትግራይ ውስጥ ምርጫ ያልተካሄደው ሰላም ስላልነበረ ነው ውጊያ ስለነበረ ነው አሁንም ትግራይ ወደ ውጊያ እየሄደ ነው አሁንም አማራ ክልል 3ኛ ዓመት ውጊያ ይዟል ኦሮሚያ ክልል ውስጥ ጦር መሳሪያ መማዘዝ ከተጀመረ 7ኛ ዓመቱ ነው እንዴት አድርገን ነው ወደ ዛንት የምንሄደው በዛ አንጻራዊ ሰላም በነበረበት ጊዜ እንኳን 111 ወረዳዎች ውስጥ ምርጫ አልተካሄደም 111 ወረዳዎች ውስጥ በዛ ጊዜ በስድስተኛው ዙር አልተካሄደም ምርጫ ለምን አንጻራዊ ሰላም አልነበረም አንዳንድ ቦታ ደግሞ የተለያዩ ችግሮች ነበሩ 111 ወረዳ ማለት መሳይ ኦልሞስት ከፓርላማ መቀመጫ ኦልሞስት 20% ማለት ነው አሁን ደግሞ እስኪ ቶታሊ በሶስት ክልሎች ውስጥ ጦርነት ባለበት ሁኔታና ህዝቡ ለምርጫ ያለው እንትን እንደ ኮሶ በመረረው ጊዜ ምን ያክል ሰው ነው በዚህ ምርጫ ላይ መሳተፍ የሚችል አሁን አማራ ክልል አንተ በምን እንትን ነው በምን የፓርቲ መሪዎች አማራ ክልል ሄደ ተመዝገብ የሚሉት እንትኑ ይሄ ማን ነው ድምጽ ሰጪውን ተመዝገብ ብትለው በምን ልቦና ነው ለመመዝገብ ሲሄድ ወይ ደግሞ ሲመለስ ሊሞት ይችላል እኮ ሊሞትም ይችላል እኮ ይሄ ሁሉ ችግር ነው ያለበትና ምርጫ የአንድ ጊዜ ሂደት አይደለም ምርጫ ብዙ ነገሮች አሉት ምርጫ ከቤት ወጥተህ ሄደ እንትን ትላለህ ይሄ ትመዘገባለህ ምርጫ ከቤት ወጥተህ ሄደ ትመርጣለህ ምርጫ ከቤት ወጥተህ በአዳራሽ ተቀምጠህ እንመረጥባዎች ሲወያዩ ሲከራከሩ እኔን መረጠኝ ስሉ ታያለ እነዚህ ሁሉ ነገሮች ኦልሞስት ለ3 ለ4 ወራት የሚካሄድበት ትልቅ ሂደት ነው ኢትዮጵያ ውስጥ ግን አሁን ትልቁ ችግር ከአንድ ቦታ ወደ አንድ ቦታ መሄድ ራሱ እኮ ነው ችግር ያለውና ትልቁ ነገር ኢትዮጵያ ውስጥ አሁን ኢትዮጵያ ምርጫ ልታካሄድ የምትችልበት ሰላም የሚባል ነገር የለም ሰላም የለም ብቻ ሳይሆን ኢትዮጵያ ውስጥ ጦርነት አለ ጦርነት ባለበት ቦታ ላይ ምርጫ መካሄድ አይችልም ምርጫ በጣም ሰላም የሚፈልግ ነገር ነው ይኸውልህ እዚህ አንተ መሳይ አንተና እኔ የምንኖርበትን አሜሪካንን እስኪ እንመልከት በደንብ አድርገና ቆንጆ ምሳሌ ነው ይሄ ምንነግርህ ምሳሌ አሜሪካ ውስጥ ምርጫ መቼ መሰለም የፕሬዝዳንቱም የህዝብ ተወካዮችም የሴኔቱም ምርጫ የሚካሄደው በጥቅምት ነው ኦክቶበር በገባ በሁለተኛው ኖቬምበር ሁለተኛው ቲውስዴይ ላይ ነው ለምንድን ነው እንደዛ የሆነው ይሄ በኖቬምበር የሆነው because ኖቬምበር ላይ አንደኛ ክረምት አይደለም ኃይለኛ ክረምት የለም ህዝቡን የሚያግር ክረምት የለም በረዶ የለም በብዙ የአሜሪካ አካባቢዎች ላይ ብዙ ችግር የለም
ህዝቡ ከቤት ሲወጣ ፀሐይ አቃጥለውም ሳመር አይደለም ብርድም አይደለም ፀሐይም አይደለም ትክክለኛ ጊዜ መጥቶ ነው ያካሄዱት ይሄን ያክል ለሚታሰብበት ምርጫ ምክንያቱም በበረዶ ጊዜ ምርጫ ላካሄድ ብትል በረዶ ምርጫ ያበላሸዋል በበረዶ ውስጥ እንደፈለክ ለመመዝገብ ኤዲቲክ ለማድረግ ትልቅ ችግር ይፈጥራል አይሆንም ፀሐዩም ያን ያክል ይጎዳል ስለዚህ ይሄ እንዲህ ከሆነ ነው ይሄን ያክል እዚህ ሀገር ውስጥ ለምርጫ ይሄን ያክል የሚታሰብ ከሆነ እኛ ጥይት እየዘነበብን ጥይት የሚዘንብበትን ህዝብ ወጥተህ ተመዝገብ ትለዋለህ እንዴ ጥይት እየዘነበ የፖለቲካ ፓርቲ ተወካዮችን ሄዳችሁ ለመመረጥ ተመዝገቡ ትላለህ እንዴ ጥይት እየዘነበበት የኢትዮጵያ ፖለቲካ ፓርቲዎች ከቤታቸው ውጭ እኮ የትም ቦታ መሄድ የማይችሉ ናቸው ታውቃለህ አንተ ተረስታጋለህ ከቤታቸው ውጭ ወጥተው ከቢሮአቸው ውጭ መንቀሳቀስ የማይችሉ ናቸው የኢትዮጵያ ፖለቲካ ፓርቲዎች አሁን ግን መንቀሳቀስ የማይችሉት ይሄ የአብይ መንግስት በጫነባቸው ዕዳ ነው አሁን ግን እሱ ብቻ አይደለም ጦርነት ስላለ የትም ቦታ መከዳ አይቻልም ያኔ በመኪናም ተጭነንም ባህር ዳርም ተከደዋል ደብረ ብርሃን ተከደዋል አይደለም በርኔ ብዙ ቦታዎች ያሉ የራሴ ለምርጫ ቀስቀሳ ለማድረግ አሁን እሱም ማድረግ አይከድም አውቶቡስ ሄዶ ቢቀርበት አውቶቡስ ሄዶ እንዳለ ሁለት አውቶቡስ ወጥቶ አውቶቡስ ውስጥ ያለው ሰው ሁሉ የሚወሰድበትና የት እንደገባ ማይታወቅበት ሀገር ነውና በእንደዚህ ሪሊ ኦልሞስት ትግራይ ኦሮሚያና አማራ ከኢትዮጵያ በህዝብ ብዛትም በቆዳ ስፋትም ሪሊ ከግማሽ በላይ የሆነ ህዝብ በጦርነት በሚሰቃይበት ሰላም በሌለበት ቦታ ላይ ምን አይነት ምርጫ ነው የምታካሂደው እሱ ነው መነገር ያለበት እሱ ነው እንደው አቶ ኤፍሬም የኢትዮጵያ ብሔራዊ ምርጫ ቦርድ በቀለማት ነው የገለጸው እንግዲህ አረንጓዴ ቀለም አካባቢዎችን በመለየት አረንጓዴ ቀለም የተከለሉ አካባቢዎች ምርጫ ማካሄድ የሚቻልባቸው ቢጫዎቹ ደግሞ በጥንቃቄ ትንሽ የሰላም ችግር አለባቸው ነገር ግን በሂደት ሙሉ በሙሉ ወደ አረንጓዴ ተለውጠው ቢጫም ቢሆኑ ምርጫ ማካሄድ ይቻላል ነገር ግን ወደ አረንጓዴ የመለወጥ እድል አላቸው በሚል ሌሎቹ ደግሞ ቀይ ተቀልመዋል ቀዮቹንም ምርጫ አይካሄድም ብለው አልደመደሙም በሂደት ወደ አረንጓዴ ወደ ቢጫ ይመጣሉ የሚል ነው በእንደዚህ አይነት ሁኔታ ነው ምርጫ ቦርድም ካርታ ስሎ ማፕ አድርጎ እየገባ ያለው በነገራችን ላይ ምርጫ ቦርድ ይሄንን አናውንስ ካረገ ይሄንን በይፋ ከገለጸ በኋላ አዳዲስ አካባቢዎች ወደ ቀውስ ቀጠና ገብተዋል ከአማራ ከኦሮሚያና ከትግራይ ባሻገር ጋምቤላ ሌላ የቀውስ ቀጠና ሆኖ መጥቷል ቤኒሻንጉል ሌላ የቀውስ ቀጠና ሆኖ መጥቷል ደቡብ አካባቢ ሰሞኑን የምናየው በአንዳንድ አካባቢዎች ያለ መረጋጋት እየታየ ነው ስለዚህ ወደ አረንጓዴ ወይም ወደ ቢጫ ሳይሆን አንዳንድ አካባቢዎችም ወደ ቀዩ እየገቡ ነው ያሉት በዚህ ወቅት ላይ ነው እንግዲህ ምርጫ ቦርድ ምርጫ ማድረግ እንችላለን የሚለው በእርግጥ ስጋቱን ገልጿል አገዛዙ ግን ማድረግ ይቻላል አስቻይ ሁኔታ አለ ብላችሁ ለህዝቡ ንገሩ በባሌም ሆነ በቦሌ ምርጫው መደረግ አለበት ብሎ አብይ አህመድ ወስኗል ስለዚህ ምርጫው ይደረጋል 15 ሚሊዮን አባላት አሉን 15 ሚሊዮን አባላቶችን እናሳትፋለን ምርጫው ይደረጋል አብይ አህመድ ህጋዊ የሆነ በምርጫ ስም ስልጣኑን የሚያራዝምበት ሂደት መቋረጥ የለበትም የሚል ውሳኔ ላይ ነው የተደረሰውና ይሄንን እንዴት ነው ማስቆም የሚቻለው አብይ ምርጫ የሚመስል ነገር አድርጎ መሻገር ነው የሚፈልገው አቶ ኤፍሬም አብይ የሰው ህይወት ጠፋም አልጠፋም ምርጫውን አካሄዳለሁ ካለ የሚከለክለው ሰው የለም እሱ በአንዳንድ ቦታዎች ላይ በወታደር ተከቦም በምንተከቦም አዲስ አበባና የደቡብ አካባቢዎች ላይ አንዳንድ ቦታዎች ላይ ሪሊ እንደዛ ማድረግ ይቻላል እኔ እምለው ግን ምርጫ በሪሊ አሁን ለምሳሌ በአማራ ክልል ውስጥ በትግራይ ክልል እኮ በደንብ አድርገህ አንዱ ቆንጆ ምሳሌ እኮ ትግራይ እኮ ነው ትግራይ እኮ አሁን ያለው የኢትዮጵያ ፌደራል ፓርላማ ውስጥ እኮ ተወካይ የለውም ለምን ያኔ ሰላም ስላልነበረ ስላልመረጠ ነው አሁንም ሰላም በሌለባቸው ቦታዎች ላይ የሚሆነው ይሄው ተመሳሳይ ነገር ነው 3 እና 4 ሰው አስመርጠህ አማራን ወከለ 4 እና 5 ሰው አስመርጠህ ኦሮሚያን ወከለ ብለህ ልታተል ይችላል በኋላ ግን የሚታይ ነገር ነው
እና የምርጫ ቦርድም የተናገራቸው ነገሮች ሰምቻቸዋለሁ እኔ አዲስ አበባ ነበርኩበት ጊዜ አትሊስት የምርጫ ቦርድ to some extent really ምን ወደ አለመደበቅ ማያስፈልግም በግልጽ እና የእውነትን በግልጽ መናገር ያስፈልጋል ብርቱካን was a much better independent person ብዙ ነገሮችን ጠቅላይ ሚኒስትር አብይ አድርጊ ያላትን ብዙ ነገሮችን እምቢ ያለች ሰው ናት እና to some extent independent የነበረች ሰው ናት ግን አሁን ያሉትን ኢትዮጵያ ውስጥ አሁን ያሉትን ተቋሞች ስታዩ really ኢትዮጵያ ውስጥ ያሉትን ተቋሞች ስታያቸው ተቋሞች ሳይሆን በሁሉም ውስጥ አብይ ያለ እኮ ይመስልህ ምርጫ ቦርድን ስታየው ምርጫ ቦርድ ውስጥ አብይ ያለ ይመስልሃል ምክክር ኮሚሽኑን ስታየው ምክክር ኮሚሽኑ ውስጥ አብይ ያለ ይመስልሃል ምክክር ኮሚሽኑ ሆነስትሊ አንቆንጆ ህዝብ ቢሰማው እንዲያውቀው የኢትዮጵያን ተቋሞች ሁኔታ እንዲያውቀው የምክክር ኮሚሽኑን የዛሬ 3 አመት አሁን ማውራው የዛሬ 3 አመት የምክክር ኮሚሽኑ መሪዎች ኢሳት ቴሌቪዥን ላይ አቅርበን ምንድነው ብሎ የነገሩን በሚቀጥለው ህዳር ወር ላይ ማነው ህዳር ተጀምሮ ታህሳስ ወር አጋማሽ ላይ ያልቃል የጉባኤው ነበር ያሉን የዛሬ 3 አመት ነው ማውራው ማሳይ ገና እድሜያቸው እነሱ 2 አመት ሳይሞላቸው አሁን እድሜያቸው አልቆ ጊዜ ተጨምሮላቸው እንደገና አሁን ደግሞ አዲስ ጊዜ ተጨምሮላቸው አይደለም እንዴ እንደገና አሁንም እዚህ ዲያስፖራ መጣው እኔ ሰምቻቸዋለሁ በደም በሚቀጥለው አሁን ባለራስ ይካሄዳል ነበር ያሉት ግን አሁን ድረስ እድሜያቸው አልቆ እንደገና ሌላ እድሜ እየለመኑ ነው አሁን ደግሞ ከሰሞኑ ባወጡት መግለጫ ትግራይ ውስጥ ምንም ነገር መስራት እንደማይችሉ ተናግረዋል እንደገና ታጣቂዎችን በፍጹም ማናገርና ከነሱ ጋር ስራ እነሱ ወደ ናሽናል ዳያሎግ ሊያመጡ አልቻሉም የኢትዮጵያ ናሽናል ዳያሎግ የችግሩ ፈጣሪዎች ሁሉ በሌሉበት ቦታ ነው የኢትዮጵያን ችግር ለመፍታት የሀገራዊ ምክክር ኮሚሽኑን የተለየ አጀንዳ ስለሆነ መጣበታለሁ አለብን ግን ምርጫው ላይ ተተኩር ነው ስማኝ ምሳሌው ነው የነገርኩህ ምርጫ ቦርድም እንደዛው ነው ምርጫ ቦርድም ውስጥ አብይ ነው የሚናገረው እንዲበሉ ከተባሉ ይላሉ እንዲበሉ ከተባሉ የምርጫ ቦርድ ያሉ ሰዎች አሁን ያሉ ሰዎች ይላሉ ስለዚህ አረንጓዴ ቢጫ ቀይ የሚያስቃተኝ ራሱ እኔ የምርጫ ቦርድ የራሱ ሐሳብ አይመስለኝም እሱ ራሱ የአብይ ሐሳብ ይመስለኝ እንዳለ እንጂ አሁን ያለው ምርጫ ቦርድ ከንቱ ተቋም ነው ኢትዮጵያ አረንጓዴ ቢጫ ቀይ ምንድነው የምታስቀምጠው 3 አመት የፈጀ ጦርነት የተካሄደ ያየህ ምንድነው አረንጓዴ ቢጫ ቀይ አርገ የምታስቀምጠው ለምንድነው እንደገና really እኔ በአለም ላይ ለሲቪል ዋር በራሱ ህዝብ ላይ ሶስተኛው ሲቪል ዋር ለመክፈትም እንደገና በዚህ ሲቪል ዋር በሚካሄድበት ሀገር ውስጥ ምርጫ ለማካሄድም ከፍተኛ ዝግጅት የሚያደርግ እብድ ቢኖር አብይ ብቻ ነው በቃ አብይ ብቻ ነው እንደዚህ ነው አብይን መግለጽ የምትችለው በቃ እንደዚህ ነው ለሲቪል ወርም ኃይለኛ ትግራይ ወደ ትግራይ ሄዶ ትግራይ አማራን እየወጋ እንደገና ወደ ትግራይ ሄዶ ትግራይን ለመውጋት ከፍተኛ ወጪ እያወጣ ነው እና ደግሞ አሁን ደግሞ ምርጫ ይካሄዳል የት ምርጫ የሚካሄደው በሚወጋቸው ቦታዎች ላይ ወታደር አለ እየላከ ያለው የምርጫ ተወካይና የምርጫ ወረቀት እኮ የምርጫ እንትላል አይደለም እኮ ወደ ትግራይ እየሄደ ያለው ታንክና መድፍ ከባድ መሳሪያ ከሆነ ተጭኖ ሲሄድ የምናየውና ወታደሮች እንዴት አድርገህ ነው ትግራይ ውስጥ ምርጫ የምታካሄደው አማራ ክልልስ እንዴት አድርገህ ነው የምታካሄደው እኔ እርግጠኛ ነኝ የዚህ የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል እሱ በቅርቡ መግለጫ ይሰጣል ብዬ አስባለሁ እኔ እርግጠኛ ነኝ ወደ ምርጫ የወጣ ሰው አትመለስም ብሎ መግለጫ ይሰጣል ብዬ አስባለሁ ተጠንቀቁ ነው የሚሏቸው ያስጠንቅቋቸዋል እና አማራ ክልል 138 ወንበር አለው እኔ 50ውን በትክክል ይመርጥ አይመስለኝም ኦሮሚያ 178 ወንበር አለው ያን ያክል ነው እነሱ የፈለጉትን ቦታ ላይ እንደፈለጉ ማድረግ ኢትዮጵያ እንደ ቤቱ ዕቃ ስለሚቆጣጠር really ተመረጥክም አልተመረጥክም ተመርጣል ብሎ እኮ ይናገራል እኮ ምንም እኮ ችግር እኮ የለውም እኮ ተመርጠዋል ይላል ይሄ ሰው እኮ የፓርላማ ወንበር ተመርጣችኋልና የፓርላማ ወንበር እንስጣችሁ ብሎ የጠየቀ ሰው እኮ ነው የፓርቲ መሪዎችን ታዲያ ምን ያቅተዋል እንዲህ ያለ ሰው የፓርላማ ወንበር እንስጣችሁ ተመርጣችኋል ተብሎ በዚህ በተለይ እዚህ በዚህ በ111 እንትኖች አካባቢ አዲስ ምርጫ ሲካሄድ እናንተ እንዳሸነፋችሁ አድርገን እንትንላለን ወንበሩን እንስጣችሁ ተብሏል ፓርቲዎች ተጠይቀው በረብ እኮ ማቀው ነገር እኮ ተጠይቀዋል አዲስ አበባ ነበርኩኝ ተጠይቀዋል እንዲህ ያለ ሰው
ምርጫ ተካሄደ አልተካሄደ ተካሄዷል ብሎ ቢናገርስ ማን ይከለክለዋል? የኛ መልእክት እነሱ ምርጫ አብይ ምርጫ ታካሄድ ብሎ መከልከል ሳይሆን የኛ መልእክት መሆን ያለበት የኢትዮጵያ የፖለቲካ ፓርቲዎች በህብረት አንድ ላይ ይሄ ምርጫ ጦርነት ስላለበት መጀመሪያ ጦርነቱ ይቁም፣ ምርጫው ላይ እንድንሳተፍ መጀመሪያ ጦርነቱ ይቁም ነው የእንትኖች እና ለኢትዮጵያ ህዝብ መተላለፍ ያለበት ጦርነቱ ከመቆሙ በፊት ወጥተህ ለምርጫ አትመዝገብ ብለን ነው መናገር ያለብን ለኢትዮጵያ ህዝብ። ለኔ ሁለቱ ትልልቆቹ ፎከሶች የኢትዮጵያ ህዝብና በዚህ ምርጫ ላይ ሊወዳደሩ የሚችሉ ፓርቲዎች ናቸው። ኦፍ ኮርስ አሉ አንዳንድ ፓርቲዎች ነገርካቸውም ሪሊ የሚሳተፉ ፓርቲዎች አሉ። ደግሞ መርሳት የሌለብህ ኢትዮጵያ ውስጥ አሁንም ድሮም የገዢው መደብ ሪሊ በጣም አጎብዳጅ የነበሩ ፓርቲዎች ብዛት ነበራቸው፣ አሁንም ብዛት አላቸው። እንዴ ተቃዋሚ ፓርቲዎች እኮ ለተቃዋሚ ፓርቲዎች ህብረት የብልጽግናን ሰው በመሪነት የመረጡ ሰዎች ናቸው እኮ። እንዲህ አይነት እብድ ያለበት ሀገር እኮ ነው ፓርቲው ያለውና እኔ ፓርቲ ብዬ መጠራቸው አሁን ባለበት ሁኔታ ፓርቲ ብዬ መጠራቸው ፓርቲዎች ኢትዮጵያ ውስጥ ከ4 እና ከ5 አይበልጡም። አቶ ኤፍሬም በጣም አስገራሚ ነገር ነው። መቼም ከምርጫው ጋር በተያያዘ የምታነሳቸው ሌሎችም ስጋታቸውን የሚገልጿቸው ጉዳዮች እውነት ለመናገር በጣም በደንብ ሊፈተሹ የሚገባ ምርጫ እንዳይኖር ሊያደርጉ የሚችሉ ሁሉም መሰናክሎች ኢትዮጵያ ውስጥ አሉ። ጦርነቱም ብጥብጡም ሁሉም ነገር አንድን ምርጫ እንዳይካሄድ የሚያደርጉ ከበቂ በላይ ምክንያቶች አሉ። አብይ አህመድ ግን ምንም ይሁን ምን እናደርጋለን ነው። አብይ አህመድ አማራጭ እውነት የሚለው አለ። ልማትና ጦርነት አንድ ላይ ይሄዳሉ ብሎ የሚያምን ሰው ነው። ጦርነት እያለ ምርጫ ይካሄዳል ብሎ የሚያምን ሰው ነው። ምናልባት የሱ ፍልስፍና ምን እንደሆነ ግራ የሚያጋባ ነው። ሀገር በረሃብና በችግር ተቆራምዳ እሱ ብልጽግና አለ የሚል ሰው ነው። ይህን ሰው እንዴት አድርገህ ልታስቆመው ትችላለህ? ይሄ አማራጭ እውነት የሚሉት የብልጽግና ሎጂክ ያለበት ነው። ለማንኛውም ተቃዋሚዎችን በተመለከተ ያነሳው ነው። እንደ አማራጭ ገብተዋል። አሁን እንደ ተቃዋሚ ብለህ ልጠራቸው የምችለው ምናልባት ዝርዝርክ ውስጥ ያሉትን አላቃቸውም፣ ግን እኔ የማቃቸው በደንብ የህዝብን የልብ ትርታ የሚያዳምጡ ናቸው። የህዝብ ልሳንን በመሆን እንደው የተወሰኑ የሚጠቀሱ ናቸው ብዬ ማምናቸው እንደነ ኢህአፓ እንደነ እናት ፓርቲ የመሳሰሉት ምርጫ ውስጥ ገብተዋል። እንደውም ክርክር ውስጥ ገብተው ሲያዳምቁ ሁሉ እያየን ነው። ምክንያታቸውን ጠይቀናል። ምናልባት በሚቀጥሉት 2 እና 3 ወራት ውስጥ አንዳች ተአምር ይፈጠራል፣ ለውጥ ይመጣል፣ ስርዓቱን ጠምዝዘን ወደ ዲሞክራሲያዊና ነፃ ምርጫ ልናስኬደው እንችላለን። ካልሆነም ደግሞ ለዓለም አቀፉ ማህበረሰብ ምርጫው እንዲህ ነው ብለን አጋልጠን እንወጣለን የሚልም አቋም እንዳላቸው ነው የሚነግሩን። ጥለው እንዳይወጡ ደግሞ ከወዲሁ አብይ አህመድ እያሰራቸው ነው። ጥላችሁ የምትወጡ ከሆነ ትታሰራላችሁ፣ ጥላችሁ የምትወጡ ከሆነ የሰጠናችሁን ገንዘብ እነጥቃችኋለን የሚል ማስፈራሪያ እየሰጣቸው ይገኛል። እነዚህ ፓርቲዎች እንደው በ2 እና በ3 ወር ምን አይነት ለውጥ ይመጣል ብለው ነው? ምን ለውጥ እናመጣለን ብለው ነው የዚህ የአብይ አህመድ የምርጫ ድግስ ወይም ደግሞ የምርጫ ቲያትር ላይ አዳማቂ ሆነው በመድረኩ የምናያቸው? ለውጥ ሊመጣ ይችላል። 7 ዓመት 8 ዓመት ያየነው አብይ በዚህ በ2 እና 3 ወራት እንደው መልአክ ሆኖ ሊመጣ ይችላል። ኢትዮጵያ ውስጥ እውነቱን ለመናገር የፖለቲካ ፓርቲዎች በነፃነት ተወዳድረው አሁን የጦርነቱ ነገር እስኪ እሱን ደግሞ ትንሽ ለጊዜው ተወት እናርግና ኢትዮጵያ ውስጥ የፖለቲካ ፓርቲዎች በተለይ ተቃዋሚ የፖለቲካ ፓርቲዎች በነፃነት ተወዳድረው ከገዢው ፓርቲ ጋር ውድድር የሚያደርጉበት የምርጫ አይነት ምርጫ ምንድነው ነገር በዛ መልኩ እንኳን በ3 እና በ4 ወር ሪሊ ረጅም ጊዜ የሚፈጅ ነገር ነው። በተለይ ብልጽግናን በብልጽግና ፓወር ላይ እስካለ ድረስ በተለይ ከብልጽግናም ይሄ ሪሊ የተበላሸ ሰውዬ ስልጣን ላይ እስካለ ድረስ ከስልጣኑ ውጭ ሌላ ምንም ነገር የማይመለከት የትም ቦታ ብትሄድ ማዕከሉ የአብይ ማዕከሉ በቃ ስልጣን ነው። ኤኒቲንግ ሲመለከት ምንንም ነገር ሲመለከት ከስልጣኑ ጋር ነው የሚያየው። ይሄ ነገር ለስልጣኔ እንዴት ነው? ይሄ ለስልጣኔ እንዴት ነው? ይሄ ነገር ለስልጣኔ እንዴት ነው? ከሱ ጋር ብቻ ነው የሚመለከተው። ከስልጣኑ ውጭ ስልጣኑን ትንሽ እንደው በ10 ቀን የሚያሳንሳል ብሎ የሚያስበው ነገር ካለ ይሄ አያረገውም። ወይ ደግሞ ማረግ ካለበት ለኢትዮጵያ በጣም ውድ ነገር ኮስትሊ ነገር ከሆነም ያደርገዋል። ከዛ አንፃር ነው እንጂ ኢትዮጵያ ውስጥ በምንም ተአምር
አሁን አንተ እነዚህ እኔም ጥቅሳቸው ኢህአፓ እናት ፓርቲ ህብር ምናምን የሚሏቸው እነዛ ፓርቲዎች ሪሊ መንግስትን ፊት ለፊት ወጥተው የሚቃወሙና መቃወማቸውን በተግባር የሚናገሩ በተግባር የሚያሳዩ በመግለጫም ሪሊ ወንጀል በተሰራ ቁጥር ካለምንም ወደ ኋላ ባይነትና ይሄ በድብቅ ቋንቋ ሳይጠቀሙ በግልጽ ቋንቋ ተጠቅመው የመንግስትን ክፉ ስራ በተከታታይ የሚገልጹ ፓርቲዎች አንተ ያልካቸው ፓርቲዎች ናቸው። ግን ይሄ ኢትዮጵያ ውስጥ ከ3 ከ4 ወር በኋላ አንድ ነገር ይፈጠራል በምኞት እኮ ለአገር አትሰለፍም። በምኞት ለአገር አታቅድም። ምኞት ሌላ ሊሆን የሚችል የምታመጣው ነገር ካለ እጅ ላይ ካለ እሱን መናገርም አያስፈልግም፣ ማድረግ ነው ያለብህ። እጅ ላይ ምንም ነገር ከሌለ ግን ከ3 ወር በኋላ አንድ ነገር ይመጣል ማለት ምኞት ነው። እኔ እሱ ትንሽ ከፖለቲካ ፓርቲ መሪዎች የሚጠበቅ ነው ብዬም አላስብም። ኢትዮጵያ ውስጥም ነፃና ፍትሃዊ ምርጫ የምንለው ነገር እኛ የምንፈልገው ምርጫ በሂደት እያደገ ይሄዳል ብዬ ነው እንጂ ማስበው እነሱ በሚሉት ጊዜ አንተን አይልም። ጦርነቱስ ዋናው የኛ ትልቁ ስጋት ደግሞ ምርጫው አንተ ስለ ምርጫው መጠየቅ ከጀመርክ ጀምሮ የኔ ትልቁ ነጥብ ኢትዮጵያ ውስጥ በፍጹም ምርጫ የሚባል ነገር ሊካሄድ የሚችልበት የፖለቲካ ድባብ የለም። ኢትዮጵያ ውስጥ ጦርነት አለ። አንደኛ ብሔር ግጭት አለ፣ ሁለተኛ የእርስ በርስ ጦርነት አለ በ3 ክልሎች ውስጥ። ይሄ ባለበት ሁኔታ ውስጥ ኢትዮጵያ ውስጥ ምርጫ ሊካሄድ አይችልም ነው። ይሄ በ3 እና በ4 ወር ውስጥ ይሄ ሲቪል ጦርነት ይቆማል የሚሉት ወይስ ብልጽግና እንደሚለው ፋኖን ጨርሼዋለሁና እውነትም ጨርሷል ብሎ አምነው ነው? ምንድነው የሚሉት? ምንድነው ከ3 ወር በኋላ ይመጣል የሚሉት ነገር ምንድነው? ማንስ ነው የሚያመጣው ያንን ነገር? ይሄንን በግልጽ ማድረግ አለባቸው። አቶ ኤፍሬም እንግዲህ ከምርጫው ሌላ ምናልባት አስተያየት እንድትሰጥበት ያዘጋጀው ርዕሰ ጉዳይ የምክክር ኮሚሽኑ ነው። በምክክር ኮሚሽኑ ዙሪያ ብዙ ነገር ከዚህ በፊትም አውርተናል። አሁን ደግሞ 8 ወር እድሜ ተጨምሮለታል። እድሜ የተጨመረለት የካቲት ወር መጨረሻ ይመስለኛል። በዚህ ወር መጨረሻ ነው አጠቃላይ ጉባኤ እናካሄዳለን የሚል መርሃ ግብር እንደያዙ ባለፈው ገልጸዋል። ይሄ ፕሮግራም ተጠብቆ የካቲት መጨረሻ ላይ ይካሄዳል። እስካሁን የተለወጠ ነገር አልሰማንም። ነገር ግን 8 ወራት ተጨምሯል። ስለዚህ እንደው አቶ ኤፍሬም ይሄ ምክክር ኮሚሽን ምንድነው እያደረገ ያለው? አሁን ፓርላማ ላይ በነበረ የእድሜ ማራዘሚያ መድረክ ላይ የሚናገሩት ነገር ነበረ። ብዙ ነገር መሰናክል እንደገጠማቸው ተናግሯል። እንኳን አይደለም ምክክር ለማካሄድ የሚያስችል ሀገር ትቅርና የተወሰነ ውይይት ለማድረግ በማያስችል መልኩ ነገሮች እንደተቆላለፈባቸው ብዙ ችግሮች እንዳሉ እየተናገሩ ነው። አብይ አህመድ ደግሞ ከምርጫው በፊት የዚህ የምክክር ኮሚሽኑ አጠቃላይ ውጤት እጁ ላይ ጠረጴዛው ላይ እንዲቀርብ ፈልጓል። ምክንያቱም ሌላ ነገር ይፈልጋል። ከምርጫው ጋር ተያይዞ ምክክር ኮሚሽኑን የፈለገበት የተለየ ተልዕኮም ስላለው እንደው ስለ ምክክር ኮሚሽኑ አሁን ላይ ምን ማለት ይቻላል? ትግራይ ላይ ያልተካሄደም፣ በአማራም ክልል የራሳቸው ብልጽግና ሰዎች መክረው ነው እርስ በርስ ተመካክረው የመጡት። በአብዛኛው የኢትዮጵያ ክፍልም ብልጽግናዎች ናቸው እርስ በርስ ተመካክረው የመጡት። የኢትዮጵያ ሕዝብ አልመከረበትም። ምን ማለት ይቻላል? የምክክር ኮሚሽኑ በእርግጥ እንዳልከው ነው አንደኛ ነው የምክክር ኮሚሽኑ ትልቁ በአዋጅ የተሰጠው ትልቁ ስራ አገራዊ ጉባኤ እንዲካሄድ ማድረግ ነው። ደግሞ የሚገርመው አገራዊ ጉባኤ ብቻ ለማካሄድ እንትን የተሰጠው በየክልሉ በክልል ደረጃ የሚካሄድ ጉባኤም እኮ አለ። አዋጁን በደንብ አንብበው ከሆነ በእያንዳንዱ ክልል የሚካሄድ ጉባኤ አለ። ፋክት በነዛ ጉባኤዎች ላይ የሚገኝ ግብአትም ወደ አገራዊ ደረጃ በአገራዊ ደረጃ ላለው ጉባኤ እንደሚመጣ ይናገራል። አሁን በክልል ደረጃ ስለሚካሄዱ ጉባኤዎች ምክክር ኮሚሽኑ ሲናገር ሰምተህ ታውቃለህ? አንድ ቀን ተናግሯል። በክልል ደረጃ መካሄድ ካለበት ትግራይ ውስጥ ሊካሄድ ነው፣ ጋምቤላ ውስጥ ሊካሄድ ነው፣ አማራ ክልል ሊካሄድ ነው፣ አማራ ክልል ሊካሄድ ነው ወይስ አዳማ ላይ ባይሆን አጀንዳ ሰብስበን ጨርሰናል አሉ። ምናልባት አጀንዳ መሰብሰብ አይደለም የሚለው በክልል ደረጃ ጉባኤ ይካሄዳል ነው የሚለው። አጀንዳማ ጉባኤ ላይ ለጉባኤ እኮ ነው የሚመጣው። ክልሎች ይወያያሉ። በክልል ደረጃ ጉባኤ አለ፣ ይወያያሉ ክልሎች እና ግብአት ነው ይላል ነው የነሱ እንትን በአገር አቀፍ ደረጃ ለሚካሄደው ግብአት ነው ይላል። አሁን ስለ ክልል ደረጃ ምንም የሚወራ ነገር የለም። በአገር አቀፍ ደረጃ የሚደረገው ጉባኤ ደግሞ ከአጀንዳ ተሰብስቧል። ሰዎቹስ ተመርጠዋል ነው? እንዴት ነው የተመረጡት? በምን መዋቅር ውስጥ ነው የተመረጡት እነዚህ ሰዎች? አንደኛ
የምክክር ኮሚሽኑ ሲቋቋም በአዋጅ ታስሮ ነው የተቋቋመው። ታስሮ አንዱ ለኔ ትልቁ በምክክር ኮሚሽኑ ሂደት ውስጥ እዛ ኢትዮጵያ ያለው ባወራው ነበር። ፋክት የታየ ደንዳ በነበረበትና ብዙ የመንግስት ባለስልጣኖች በነበሩበት ባለ ትልቅ የምክክር ኮሚሽኑ እንትን ላይ ጥያቄም ጠይቄያለሁ። የምክክር ኮሚሽኑ ጉባኤው ምንም ማንዴት የሌለው ምንም ይሄ ነው ብሎ የሚሰራ ስራ የሌለው ውሳኔ የማይወስን ጉባኤ ነውና ለምንድን ነው የሚያስፈልገው ብዬ ጠይቄያለሁ እኮ ሆነስትሊ ለመናገር እና ታስሮ በአዋጅ የታሰረ ነው። መወያየት ነው የሚችሉት ሰዎች። እነዚህ ጉባኤ ላይ የሚመጡ ሰዎች ተወያይተው አይወስኑ። ስለ ናሽናል ዳያሎግ ማወቅ ከፈለክ በተለያዩ አገሮች ውስጥ የተካሄዱ ናሽናል ዳያሎጎችን ማየት ትችላለህ። በተለያዩ አገሮች ውስጥ ናሽናል ዳያሎግ ተካሂዷል። በተካሄዱት አገሮች ውስጥ ሁሉ ናሽናል ዳያሎጉ እንዴት ውሳኔ ይወስናል የሚል ጥያቄ ነው እንጂ ውሳኔ የሚወስንበት መንገድ ነው እንጂ የሌለው ውሳኔ የማይወስን ናሽናል ዳያሎግ የለም። የኢትዮጵያ ግን ተወያይቶ ምክረ ሐሳብ ለመንግስት ያቀርባል ይላል። ለመንግስት የሚያቀርብ ከሆነ ለማን ነው የሚቀርበው? ለአብይ ነው የሚቀርበው። ሰው አብይ ነው የሚወስንብን። አብይ ለሚወስንብን ውሳኔ ለምንድን ነው የምወያየው? ድንጋይ ነኝ እኔ ለአብይ ውሳኔ የምወያይለት? ለምንድን ነው የምወያየው? እና እዛ ላይ የተበላሸው ሪሊ እኔ ኢትዮጵያ ያለሁ ቦርከና ላይ ብትፈልግ ታገኘዋለህ። በሀገራዊ ውሳኔ ላይ በሀገራዊ ምክክር ላይ ውሳኔ መወሰን ያለበት ማን ነው ብዬ ወደ 7-8 ገጽ አርቲክል ጽፌ ስንት ማአት ነው የመጣብኝ። ኢትዮጵያ ውስጥ ነው የጻፍኩት። እና ይሄ ምክክር ኮሚሽን ታስሮ የተመሰረተ በገመድ ታስሮ የተመሰረተ እና ከዛ ደግሞ እንደገና የሚሰራቸው ስራዎች በሙሉ በጠቅላይ ሚኒስትሩ ቁጥጥር ስር የሚሰራ የምክክር ኮሚሽን ነው። ከዚህ የምክክር ኮሚሽን ብዙ የሚጠብቀው ነገር የለም። ከሰሞኑ አንተ እንዳልከው ብዙ ችግሮች እንዳሉባቸውና ሪሊ የትግራይ ክልል ውስጥ መድረስ እንዳልቻሉ ተናግረዋል። ትግራይ ክልል አሁን በጉባኤው ላይ የሚሳተፍበት መንገድ ያለ አይመስለኝም ነው። የኢትዮጵያ ትልቁ ችግር ህወሓትና ትግራይ ውስጥ ያለው ችግር ነው። ሆነስትሊ ትልቁ የኢትዮጵያ ችግር ህወሓትና ትግራይ ውስጥ ያለው ችግር ነው። ሁለተኛው የኢትዮጵያ ችግር እዚህ ኦሮሚያ ክልል ያለው ትልቅ ቀውስ ችግር ነው። ሶስተኛው ትልቁ የኢትዮጵያ ችግር አማራ ክልል የሚካሄደው ሲቪል ዋር ነው። ሌላ ችግሮች ብታዩ ጋምቤላ ብታይ ተዋጊ ኃይል አለ፣ ቤሻንጉል ብታይ ተዋጊ ኃይል አለ። ምስራቅ ደግሞ ኦብነግ እንደገና ወደ ጫካ ገባለው እያለ ነው። ሰምተህ ከሆነ እንደገና በቃ ያቢ አይነት ነገር በቃ ብሎ ጫካ ገባለው እያለ ነው። እነዚህ ናቸው ትልልቅ የኢትዮጵያን ህልውና አደጋ ላይ የጣሉ ችግሮች። እነዚህ አሁን ያልኳቸው ችግሮች ናቸው። የነዚህ ችግር ፈጣሪዎች በሌሉበት ቦታ ላይ እንዴት አድርገህ ነው በዋናዎቹ የኢትዮጵያ ችግሮች ላይ ተቀምጠህ ተወያይተህ የመፍትሄ ሐሳብ የምታቀርበው? የችግሩ ባለቤት በሌለበት ቦታ ላይ ምን እንደምትወያየው? ምን እሱ እኮ ነው የምክክር ኮሚሽኑ ውስጥ አንዳንድ ሰዎች ይሄ ስለገባቸው በቃ የታጠቁ ኃይሎችን ማምጣት አልቻልንም፣ እኛ በጣም ሞክረን ነበር፣ ግን መንግስት መስራት የሚገባውን ስራ አልሰራም ማለት ነው። የመንግስት ትብብር ከሌለበት በእርግጥ የታጠቁ ኃይሎች ወደ እንትኑ አይመጡም። ለምን እንደው ከልብ እንኳን የምክክር ኮሚሽኑ ትክክለኛ ነው ስራውን ነው የሚሰራው በቃ ኢንዲፔንደንት የሆነ አካል ነው ብለው ብናምንና የታጠቁ ኃይሎች መምጣት እንኳን ቢፈልጉ ከመንግስት ዋስትና ከሌላቸው አይመጡም። ያለው ምንድነው? መንግስት ስራውን አልሰራልኝም፣ የታጠቁ ኃይሎች ያላመጣው ነው። እና አሁን የጉባኤው ከተካሄደ እኮ መሳይ የሚገርም ነገር እኮ ነው የሚካሄደው ኢትዮጵያ ውስጥ። ይሄ ጉባኤ ከተካሄደ የኢትዮጵያ ችግር ፈጣሪዎች በሌሉበት ሜዳ ላይ የኢትዮጵያን ችግር ለመፍታት እየተሞከረ ነው ማለት ነው። እንዴት አይነት ቀልድ ነው! እንዲህ አይነት ቀልድ ሪሊ በማማሳያ እያማሰለ የሚሰጥ ቆሻሻ ሰው ነው የኢትዮጵያ መሪ የሆነው። እና በጣም የሚያናድደኝ ይሄ ነው። በቃ ሪሊ አብይን ባሰብኩ ቁጥር የሚያናድደኝ ይሄ ነው። ሪሊ አብይ እኮ ምን አይነት ተንኮለኛ ምን አይነት መጥፎ ሰው እንደሆነ የራሱን መጽሐፍ ርካብና መንበር ያለው ሌሎችን ተው መደመር ከሰመር ምናምን ተውሱ ርካብና መንበር ያለው መጽሐፍ ማንበብ ነው። አቶ ኤፍሬም እንደው በመጨረሻ ዝግጅታችንን እያበቃን ነው። እነዚህ ሁለቱ ምርጫና ምክክር ኮሚሽኑ እንግዲህ አብይ አህመድ ለተለየ መቼም ግንቦት 24 ነው ምርጫው የሚካሄደው። 8 ወራት ቢራዘምም የምክክር ኮሚሽኑ እስከ ምርጫው ጊዜ ድረስ ብቻ ነው አብይ የሚፈልጋቸው፣ በግልጽም ተናግሮታል።
ስለዚህ እነዚህ ሁለቱ ተቋማት አብይን ለስልጣን አብቅተው በተለየ መንግስት መዋቅር እንግዲህ እንደሚሰማው አንዱ የምክክር ኮሚሽኑ ዓላማ አብይን ፕሬዝዳንታዊ በሆነ የመንግስት መዋቅር ስልጣኑን እንዲራዘም ማድረግ ነው። አንዳንድ የሚፈልጋቸውንም ነገሮች እንዲያከናውን በህዝብ ተመክሯል። ህዝብ ሐሳብ ናቸው፣ የህዝብ አጀንዳዎች ናቸው ተብለው አብይ አህመድ የራሱን ፍላጎት የሚያስፈጽምበትን እድል እንዲሰጠውም ነው ምክክር ኮሚሽኑን ያቋቋሙ። ለማንኛውም በእነዚህ ወራቶች ውስጥ እነዚህ ሁለቱ ተቋማት ለአብይ አህመድ ምንድን ናቸው? ምን እናያለን? በምርጫው አብይ አህመድ አሸነፍኩ ብሎ ይቀጥላል? በምክክር ኮሚሽኑም የተወሰኑ ለውጦችን አድርጎ ይቀጥላል ነው? ምን ልናይ እንችላለን? ወይስ የተለየ ነገር ይፈጠራል በኢትዮጵያ ፖለቲካ ውስጥ? ዴፊኒትሊ የምክክር ኮሚሽኑ ጉባኤውን አገራዊ ጉባኤውን ካካሄደ እርግጠኛ ነኝ የአዲስ አበባ አጀንዳ ይኖርበታል። ቀደም አንተ ያልከው አብይም ዜማም የተለያዩ ፓርቲዎች አንዳንድ ሰዎች ኢትዮጵያ የሚያስፈልጋት ፕሬዚደንሻል ሲስተም ብቻ ነው ብሎ ይናገራሉ። ለምን ፕሬዚደንሻል ሲስተም እንደሚያስፈልጋትና ለኢትዮጵያ ፕሬዚደንሻል ሲስተም ከፓርላማ ሲስተም እና ሌላ ሲስተም አለ። ይሄ ሰማይ ፕሬዚደንሻል ሲስተም አለ which is ጠቅላይ ሚኒስትር ፕሬዚደንት እና ፕሬዚደንት ፓርላማ ያለበት የራሻ እና የፈረንሳይ አራት አይነት የመንግስት ቅርጽ አለ። ከአራቱ የመንግስት ቅርጾች ለምን ኢትዮጵያ ፕሬዚደንሻል ሲስተም እንፈልጋለን እንደሚሉ አላቅም። ኢማጂን በረብ አድርጎ ለማወቅ እንዲረዳህ አንተ ራስህ ፕሬዚደንሻል ሲስተም አንድ መንገደኛ የሆነ ማኒያክ የሆነ እኔ ማይ ዌይ ኦር ዘ ሃይዌይ የሚል ሰው ከመጣ እንደ ትራምፕ አይነት ማለት ነው። እንደ ትራምፕ አይነት ሰው ከመጣ የአሜሪካንን የ200 ዓመት ዲሞክራሲ እንዴት እናንቀጠቅጠው አይታ የትራምፕ አሁን አምባገነንነት እየተባለ እዚያ ዲሲ ኮ ማለፍ አንችልም አይደል? እንዲያው ሰው ተቃውሞ በስቶ እንደ ትራምፕ አይነት ሰው እንዲህ የሚያናጋው ከሆነ ኢትዮጵያ ውስጥ እንደ ትራምፕ አይነት ሰው ከመጣ የኢትዮጵያ ፓርላሜንታሪ ዲሞክራሲ ለዲክታተርነት ተለወጠ ማለት እኮ ነው። እዚህ ሀገር እንኳን ተቋሞቹ ይይዙታል። አቶ ፍሬም ልዩነት አለው። ፓርላሜንታሪም ሆነ አብይ አህመድ እንደፈለገ የሚያደርግ ሰው ነው። ልጨርስልህ። አብይ የሚፈልገው ፕሬዚደንሻል ሲስተምን ለዚህ ነው። አብይ በቃ በህዝብ ተመርጫለሁ። አሁን በህዝብ አይመረጥም። አብይ በሻሻ ነው የሚመረጠው። ብዙ ሰዎች እንደዛ ይላሉ። ደሞ ነው የፓርላማ ስርዓት አንዱ ዊክነሱ አገርን የሚመራ ሰው በአንዲት ወረዳ ነው የሚመረጠው። አሁን ግን አብይ በአገር አቀፍ ደረጃ ተመርጫለሁ፣ ፕሬዝዳንት ነኝ፣ የኢትዮጵያ ህዝብ መርጦኛል ብሎ ከዛ ፕሬዝዳንት ደግሞ እጁ ውስጥ በጣም ብዙ ስልጣን ያለ ሰው ነው። አብይ ጠቅላይ ሚኒስትርም ሆኖ ያ ስልጣን እጁ ላይ ያለው ችግር የለውም። ግን ፕሬዝዳንት ስሙ ፕሬዝዳንት ስሙ እንደ ንጉስ አይነት ስም ነው። ወደ ኢትዮጵያ ወደ ሞናርኪ መውሰድ አይችልም አብይ። ፕሬዝዳንት ግን እንደ ንጉስ ነው፣ ከላይ ትልቅ እንትን ነውና ያንን ማጀስቲክ የሆነ ፊገር ይፈልገዋል። ሰው አምባገነን ሆኖ ይቀጥላል፣ ደግሞ ይመቸዋል። ምንም እንትን አንዳንዴ እንደው እኮ ተቃዋሚ በሂደት ተቃዋሚ እንኳን ምክር ቤት ቢገባ ሊያስቆሙ አይችልም። ታውቃለህ፣ ፕሬዝዳንትን ምክር ቤት እንደፈለገ ሊያስቆሙ አይችልም። በፓርላማ ግን ይቻላል። እና ይሄንን እንትን ይፈልገዋል፣ ይሄንን ማጀስቲክ ቦታ ይፈልገዋል። ተመርጦ በቃ የተመረጠ ዲክቴተር ሆኖ ሊቀጥል ይፈልጋል። እና that's exactly why he wants። እኛ ኢትዮጵያ ውስጥ የመንግስት ቅርጽ ለውጥ መኖር አለበት ብለን የምንሞክት ሰዎች ግን ይሄ ነው ያ ነው ሳይሆን የኢትዮጵያ ህዝብ የኢትዮጵያ ሰዎች ተመርጠው ቁጭ ብለው 5-6 ወር በፈጀ ጥናት የትኛው ሲስተም ነው ከኢትዮጵያ ባህል የዲሞክራሲ እድገት የተለያዩ ሁኔታዎች ጋር ከዚህ ከብሔር ፖለቲካችን ከምናምናችን ጋር ሆኖ ሁሉ በኢትዮጵያ ውስጥ ነፍስ ሊዘራ የሚችለው ያለውን ፓርላማ ሲስተም ማሻሻል ነው? ፕሬዚደንሻል ሲስተም ነው? የፈረንሳዩ አይነት ጠቅላይ ሚኒስትር ፕሬዝዳንት ነው ወይስ የራሻው አይነት ፕሬዝዳንት ፓርላማ ነው? የቱ ነው የሚሻለው ብለን በጥናት ምን መልሰው መልስ መሆን አለበት ነው የሚለው እንጂ ዝም ብሎ ይሄ ሰዎች ተቀምጠው ምክክር ኮሚሽኑ ይቀመጥና ሁለት ምርጫ ያቀርብለታል ለጠቅላይ ሚኒስትሩ ምክር ሀሳብ የሚያቀርቡት ፓርላማና ፕሬዝዳንት ከሁለቱ አንዱ ነው። የምክክር ኮሚሽኑ የጉባኤው ምርጫ አብይ ጋር ለማን ነው የሚቀርብ? አብይ ምን ይመርጣል? ፕሬዝዳንት። የአዲስ አበባ ጉዳይ ቀርቧል። የአዲስ አበባ ጉዳይ እንዲህ አሁንም የአዲስ አበባ ጉዳይ በኦሮሚያም የሚል እንትን አለ። የኦሮሚያ ተወካዮች እሱንም ያነሱት
የብልጽግና ተወካዮች እሱን ነው የሚያነሱት። አዲስ አበባ በኦሮሚያ ክልል ስርቱ ነው የሚባለው። ከሁለት አንዱ ቢሆን እና ቢቀርብና አብይ ይሄንን ጥያቄ ተከታይቶ አዲስ አበባ በኦሮሚያ ስር መሆን አለባት ብሎ ቢወስን ምንድነው የምናደርገው? ምክንያቱም የሚወስነው በመጨረሻ ላይ የሚወስነው ጉባኤው ሳይሆን አብይ ነው። ለመንግስት ይቀርባል ይላል። ፓርላማ አይወስንም። እሱ ቀልድ ነው። አብይ ነው የሚወስነው። ለመንግስት ይቀርባል ነው የሚለው እና ይሄ ነው በጣም የሚያስፈራኝና አብይ በኢትዮጵያ ውስጥ የሚፈልጋቸው ሬሊ ለውጦች ካሉ እነዛን ለውጦች በምክረ ሀሳብ መልክ ምክክር ኮሚሽኑ ያቀብለዋል። አብይ አይቶ የሚፈልገውን ይመርጣል። የምርጫ ቦርድ ምንም እንትን የለውም። ምርጫ ቦርድ አብይ አርጊ ያላትን ነገር ታረጋለች። በቃ ይሄን አርጊ ደግሞ ምን ያክል አርጊ እንደሚል ሰውዬው ልነግርህ አልችልም። እኔ ኦነስትሊ አንዳንድ ነገሮችን እንዳሉ መጠበቅ ስላለብኝ ያልናገራቸውም እንጂ ሪሊ ብርቱካንን በስልክ እየደወለ ምን እንደሚላቸው በደንብ ማቅሶ ነኝ። እንዲህ አርጊ እኮ ነው የሚለው እና በጣም ብዙ ጊዜ ያልተስማማችበትና ረቺን ሴትዮ የሚመክርልኝ ያጣሁ ያለበት ጊዜ ሁሉ ጊዜ ያለ እና እቺኛዋማ በቃ እንዲህ ከሆነ ማድረግ ነው። እሱም የሚስማማውን በብርቱካን ስላየ የሚስማማውን ሰው ነው የመረጠው። አድመንበር ብርቱካን የሐረሪ ተወላጅ የትም ቦታ ያለ ሐረሪ ሄዶ መምረጥ ይችላል፣ የትም ቦታ የሚኖር ሐረሪ በምርጫው ቀን ሄዶ መምረጥ ይችላል ሲባል አልቀበልም ነው ያለችው። ብትባል አልቀበልም ነው ያለችው። መጨረሻ ፍርድ ቤት ነው የወሰነው፣ ጠቅላይ ፍርድ ቤት ነው የወሰነው። ኢማጂን እንደዛ አይነት ሰው ምንም ቢሆን እንደዛ አይነት ሰው ነበርሽ ብርቱካን። እና ያሁኗ ግን ምንም በብርቱካን አይቷል። አየህ እሱ ብርቱካንንና እንትናን ቀምሶ አይቷል። ማነው ይሄ የሰብአዊ መብት ኮሚሽን የነበረው ሰው የዶክተር ዳንኤል ሁለቱን አያቸው፣ ጥፋቱ ገባው። ስለዚህ አሁን ጎንበስ ቀና የሚሉትን ሰዎች መርጦን አይደል ሁለቱም ቦታ ላይ ያስቀመጠው። አሁን ያለው የሰብአዊ መብት ጉባኤ አንዲት ነገር መግለጫ አውጥቶ ያውቃል? አንዲት ነገር እቺኛውም እንደዚህ ናት። እና ሪሊ ከምርጫ ኮሚሽንም ከምርጫ ቦርድም ከምክክር ኮሚሽኑም እኔ አብሶሉትሊ ምንም የሚጠብቀው ነገር የለም። በኔ እንትን ያለኝ ትክክለኛ በቃ ያለኝ አመለካከት ኢትዮጵያ ውስጥ የኢትዮጵያ ተቃዋሚ ኃይሎች በርትተው ቆሞ ታግለው ከታጣቂ ኃይሎች ጋር ተነጋግረን ኢትዮጵያ ውስጥ የሽግግር መንግስት የሚፈጠርበትን መንገድ መፍጠር አለበት። ኢትዮጵያ ከአብይ ዲክቴተራል አገዛዝ ወደ ዲሞክራሲያዊ እንትን ሽግግር ማድረግ አለባት። በቃ በታሪካችን ለመጀመሪያ ጊዜ እውነተኛ ሽግግር ማየት አለብን። እሱን ለትግላችን ሁሉ እሱ እንዲሆን ነው። ያ ካልሆነ ጥፋት ነው የሚከተለን። በጣም ነው የማመሰግነው አቶ ኤፍሬም ማዴቦ። እንግዲህ በወቅታዊ የኢትዮጵያ ጉዳዮች ላይ አሉ የተባሉ አጀንዳዎችን አንስተን ተወያይተናል። ዳግም እንደምንገናኝ ተስፋ አደርጋለሁ። ለነበረን ቆይታ እግዚአብሔር ይስጥልን። መልካም ቀን። Thank you.